ስማቸውን ማን ሊገታ ጠፉ ሲባል ይኖራሉ የሉም ሲባል ይበዛሉ ሲዋለዱ ብዙ መንታ ስማቸውን ማን ሊፈታ አይታክቱ ይሄዳሉ አይደክሙም ይበረዱ እንደ ንስር ይበራሉ እጥፍ ድርብ ያፈራሉ እግዚአብሔር በልጁ ሞት የጠራው ከነገድ ከቋንቋ ከሕዝብ የዋጀው ርስቴ ነህ ሕዝቤ ገንዘቤ ያለው በዓለም ምድረ በዳ በድል የመራው ምስጉን ነው ከፍ ይበልና ሰይፍ አይዙም በእጃቸው የመንፈስ ነው መሳሪያቸው አይቻሉም ሲነኳቸው ተዋጊ ነው አምላካቸው እግዚአብሔር በልጁ ሞት የጠራው ከነገድ ከቋንቋ ከሕዝብ የዋጀው ርስቴ ነህ ሕዝቤ ገንዘቤ ያለው ከዓለም ምድረ በዳ በድል የመራው የታደለ ምስጉን ነው ሐሳብ ወለድ ፍልስፍና በሥጋ ደም የሚመራ ሐሳብ ወየ ፍልስፍና እምነታችን መች ሆነና እግዚአብሔር እፍ ያለበት የፈጠረው ለበረከት የዓለም ብርሃን የምድር ጨው እንደ ከዋክብት የተረጨው ዓላማ ይዞ የተሰለፈ የሚያስፈራ ያንተ ሰራዊት ጠላቱን ሁሉ እያሸነፈ ባንተ መሪነት ባህር ተሻግሮ ጊንጡን ረጋግጦ ጥቂቱ ሕዝብ ካንተ ጋር በዝቶ ርስቱን ጨበጠ ከሕዝቡ በልጦ አሜን ሕዝብን አበዛ የአገሪቱንም ወሰን አሰፋ የማዳን እጁን ለእኛ ዘረጋ የሰናፍጯን ቅንጣት ቢዘራ ጌታ በምድር እንድትበዛ ያ ጉልበተኛ መቶ ረገጣት የማትበርቅ መስላው ፈዛዛ ግን አልተሳካም አምልጣ ወጣች ሄደች አበበ ጌታ ይመስገን ድንበሯ ሰፋ ለደካከመ አሜን 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 ደግሞ ተነሳ ልቤ እንደገና ከየት እንዳነሳኝ ተሳለኝና አልቻልኩበትም ዝም ማለት ምስጋናና ክብር ይሁንለት ምስጋናና ክብር ይሁንለት ነፍሴ ሆይ ባርኪው አምላክሽን ለወደቅሽበት ያነሳሽን ውለታውን እንዳትረሺ ለምስጋና ሁሌ ተነሺ ነፍሴ ሆይ ባርኪው
ቅዱስና ያው ዘላለማዊ ጻድቅ የሆንክ እግዚአብሔር አባታችን ሆይ በክብር በክርስቶስ ኢየሱስም እናመሰግንሃለን። በሰማይ በምድር ከምድር በታች ኃያል አምላክ እንደ እግዚአብሔር ያለ ማንም የለም። መዳን ደግሞ ያለ ክርስቶስ በማንም የለም ያልክ እስራኤላዊ አይሁዳዊ ከሆነ ምልክት አለበት ቃል ኪዳን አለው ያልክ አምላክ በልጅ በክርስቶስ ኢየሱስም ከነገድ ከቋንቋ ከወገን ዋጅተ ልጆች ያደረከን የበላይ የሆንክ አንተ ጌታ ሆይ በስምህ ልንጠራ ትንሿ ቅንጣት ዘር በስታ በክርስቶስ ኢየሱስ ሞት ፍሬን ያፈራ የሕዝባችን ቁጥር ስላበዛ እግዚአብሔር ሆይ ነፍሳት ስለዳኑ አሁንም የበላያችን ንጉሳችን አንተ ነህ። እኔ ንጉሴን ሾምኩ እንዳለ ዳዊት ጌታ ሆይ በምድራችን በሕዝባችን በእያንዳንዱ ላይ ሁሉ አንተ ክበር፣ አንተ ንገስ፣ አንተ ታይ፣ አንተ ድመቅ። አባት ሆይ እናመሰግናለን። የበላይ ነህ። የዲያብሎስን ስራ፣ የጨለማን ስራ፣ የመናፍስትን የመናፍቅን የአርዮስን መንፈስ ያጠፋ ጌታ ሆይ ሕዝብን የሰበሰብክ ክብር ምስጋና ከፀሐይ መውጫ እስከ መግቢያው ድረስ ላንተ ይሁን። ከፍ ከፍ በል። እናመሰግናለን። ሃሌሉያ። ክብር ለኢየሱስ ይሁን። በዓለም ዙሪያ ያላችሁ ቅዱሳን ወገኖቼ በጌታ በኢየሱስ ክርስቶስን ሰላም ለእናንተ ይሁን። ትንሽ በመንፈሴ ተቀላቅዬ ነው ከነሱ ጋር ሰላም ሳልላችሁ ወደ ጸሎት የገባሁት። እንዴት አመሻችሁ፣ እንደምን ዋላችሁ፣ እንደምን አደራችሁ። ይህ በየሳምንቱ እየተዘጋጀ የሚቀርበው የመጨረሻው ዘመን የክርስቶስ ኢየሱስ ወንጌል ነው። የአዲስ ኪዳን በከበረ ደሙ የተዋጀንበት የዳንበት ቤዛነትን ያገኘንበት ወደ እግዚአብሔር የቀረብንበት የገባንበት የልጁ የኢየሱስ ክርስቶስ ደም። ክብር ለኢየሱስ ይሁን። ዛሬ ደግሞ የተለየ ፕሮግራም አለን። ስላለፈው ሳምንት እጅግ አድርጌ ጌታ ኢየሱስ ዘመናችሁን ይባርክ። ከ120 ሰው በላይ ነው የበለጥነው። ጽዋችን ሙሉ ነው። እግዚአብሔር የተመሰገነ ይሁን። ክብሩን እግዚአብሔር ይውሰድ፣ መንፈስ ቅዱስ ይውሰድ። ሰምታችሁ ለሌሎች ያሰማችሁ፣ ሰብስክራይብ ሼር ያደረጋችሁ ይህንን አገልግሎት ለምትደግፉ በጸሎት እውነትን በፍቅር በመያዝ የተሰቀለውን ክርስቶስን ወንጌልን እንሰብካለን። የሃይማኖት መልክ አላቸው ኃይሉን ግን ክደዋል ከሚሉ ይህንን ኃያል የበላይ የሆነውን ክርስቶስ ዓለማትን በሚጠቀልልበት በልጁ በክርስቶስ እንመካለን። ክብር ለጌታ ይሁን። ስለዚህ ሁላችሁንም በድጋሚ ሰላም እላችኋለሁ። ጌታ ባላችሁበት ጸጋውን ያብዛላችሁ። አብራችሁ የምታገለግሉ ሼር፣ ሰብስክራይብ በማድረግ የጌታን ስራ እንስራ። ዘመኑ እያለቀ እየተፈጸመ ነው። ስለምንሰማቸው ስለማንኛውም ነገር ቀኖቹና ዘመኖቹን ዋጁ፣ ግዙት፣ በመጠኑ ኑሩና ተክታችሁ በጸሎት ጌታን ጠብቁ። በደጅ ነው። ምጦች፣ የተለያዩ በዓለም ላይ የሚሆኑ ምልክቶች በሙሉ የማንቂያ ደወል ናቸው። ለእርሱ ለሆኑት ልጆቼ ላላቸው ወዳጆቼ ላላቸው እግዚአብሔር ይናገራል፣ መንፈስ ቅዱስ ይናገራል። ስለዚህ ሁላችንም በአንድ ልብ በአንድ መንፈስ ሆነን ስለ ሀገራችን ስለ እስራኤል መማለድ መጽሐፍ ቅዱሳዊ ክርስቲያናዊ ግዴታችን ነው። እንዳልኩት የኪዳን ሰዎች ናቸው። ምልክት አለባቸው። ኪዳን አላቸው ከአብርሃም። የአብርሃም ኪዳን፣ የዳዊት ኪዳን። ዳዊት ምንድነው ያለው? በዙፋን አይታጣም ብሎታል። እንደዚሁ ደግሞ እኛ ደግሞ አሁን በክርስቶስ ኢየሱስ አዲስ ኪዳን ተሰጥቶናል በደሙ። ስለዚህ በዚህ ደም ጸድቀናል፣ በዚህ ደም ድነናል። ጸጋውን አትረፍፎ ሰጥቶናል። በተሰጠን ጸጋ እናመልከዋለን። ቅዱሳኖች በሙሉ በድጋሚ የጌታ ሰላም ከሁላችሁ ጋር ይሁን። ማምለኮ በዋጋ የገዛኝ ኢየሱስ ነኝ እኮ። አልተው ዝማሬ ይኸው አልበረደም ውስጤ እስከ ዛሬ። ወደፊት
ሰው ያደርጋል እጁን ሰው ያደርጋል እጁን ይፈውሳል እጁን ይፈውሳል እጁን አልተውም አምልኮ በዋጋ የገዛኝ ኢየሱስ ነኝ እኮ አልተውም ዝማሬ ይኸው አልበረደም ውስጤ እስከ ዛሬ ወደፊት ነው ወደፊት 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 ነው ወደፊት 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 ነው ወደፊት 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 ነው ወደፊት ወደፊት ለይቶ ማወቅ አልቻለም። መጽሐፍ ቅዱስንና ሰይፈ ሥላሴን ለይቶ ማወቅ አልቻለም። ይሄ ጨለማ። በደንብ ስማኝ ወንድም፣ የኦርቶዶክሳውያን ስሙ፣ ሼር አድርጉላቸው። ሁሉ ሊቃውንት እያለ በ12 ሐዋርያት ዓለም ብርሃን በርቶለት ይህን ያህል ሊቃውንት እያለ የኢትዮጵያ ሕዝብ ዛሬ ጨለማ ውስጥ ምን ውስጥ ነው ያለው? ሕዝቡ ጨለማ ውስጥ ነው። አዎ ጨለማ ውስጥ ናችሁ። ማርያም አማላጅ ናት ማለት ጨለማ ነው። ጊዮርጊስ ያድነኛል ማለት ጨለማ ነው። ሌላ መዳኛ መንገድ አለ ብሎ ማመን ጨለማ ነው። እዚህ ገዳም የተቀበረ 7 ዘሩ ይማራል እያሉ ማሟረት ጨለማ ነው። በማርያም አምነት ድናለ ማለት ጨለማ ነው። ማርያም ቤዛዊተ ዓለም ናት ብሎ ማመን ጨለማ ነው። በብዙ አማልክት ስም ቤት መሰየም፣ ታቦት ብሎ ቀርጾ ከድንጋይና ከእንጨት ቀርጾ ተሸክሞ ለሱ መስገድና ማሰገድ ጨለማ ነው። ሊትራሊ ለመጥቆራ ለአጋንንት ለወደቀ የቀትር ጋኔን መቅደስ አንጾ ታቦት ቀርጾ ስለት ሰሚ ነው ክርስቶስ ሐረዮ እያሉ እየጠሩ ሊትራሊ የሰይጣን ቤተ መቅደስ ማነጽ ለመጥቆራ ማለት ጨለማ ነው። ይሄ ጨለማ ነው። ህዝቡ ያለበት ጨለማ። በታምረ ማርያም መጽሐፍ ውስጥ ያለውን ጉድ ተሸክሞ እሱን እየሳሙና እየተሳለሙ እየተራገሙ ለማርያም ሲባል ነው ዓለም የተፈጠረው የሚል ተረት አዘጋጅቶ እሱን ማንበብ ጨለማ። ለስዕልሽ ያልሰገደ ከቆመበት ይጥፋ እያሉ መናገር መርገም ጨለማ። ለእሉ ክልኤቱ ፍጡራን ፈጣሪ ስብሐት ይደልዎሙ እስመ ተአረዩ በክብሮሙ እያሉ ለሁለቱ ፍጡራን ለመስቀልና ለማርያም ፈጣሪ ምስጋና ይገባል፣ በክብር ተስተካክለዋል፣ ከእግዚአብሔር እኩል ሆነዋል እያሉ ማመንና ያንን መድገም ህዝቡን ማሳት ጨለማ። ቤዛ ነፍሰ ኩሉ መዋቲ በሰማይኒ ወበምድር አንቲ እያሉ ህዝብ ማሳት፣ በሰማይም በምድርም ቤዛ አንቺ ነሽ እያሉ መጥራት እዚህ ጋር ከኢየሱስ ጋር አይነጻጸርም ይላል። እዚህ ጋር በሰማይም በምድርም አንቺ ነሽ ብሎ ኢየሱስን ሙልጭ አድርጎ ይክዳል። ዓይንህንና ጆሮህን ያዝና ልዋሽህ እያለ ያሞኛል ህዝቡን። ይሄ ጨለማ ነው። ተፈጸመ ተስፋ አበው በማርያም ድንግል ወበቀራንዮ ተተክለ መድኃኒት መስቀል እያላችሁ የአበው ተስፋ የተፈጸመው ባንቺ ነው እያላችሁ በክርስቶስ የተፈጸመውን የዘላለም ተስፋ ለፍጡር ሰጣችሁ ስታበቁ ሃይማኖት ነው ብላችሁ ስትቆሙ ይሄ ጨለማ ነው። ድቅድቅ ጨለማ ነው። ለሚካኤል ስለት ሚሳል ወደ ሚካኤል ሚጸልይ፣ ወደ ገብርኤል ሚጸልይ፣ ወደ ናርሴማ ሚጸልይ ሰማይ ምድርን የፈጠረ አምላክ እያለ ስለት ለመላእክት ሚሳል እንዲህ አድርጋችሁታል። ህዝቡ ፍጡርንና ፈጣሪን መለየት አልቻለም። ከማዕበሉ በላይ ከወጀቡ በላይ እንዴት ይመለካል ከማዕበሉ ፊት፣ እንዴት ይዘመራል ከችግሩ ፊት፣ እንዴት ይመለካል ከማዕበሉ ፊት፣ እንዴት ይዘመራል ከወጀቡ ፊት። ከማዕበሉ በላይ ከወጀቡ በላይ ከማዕበሉ በላይ ከወጀቡ በላይ የሐዋርያው
ቅዱስ ጳውሎስ መልእክት ሁለተኛ ቆሮንቶስ ምዕራፍ 10 ቁጥር 5 የሰውን ሐሳብ በእግዚአብሔር ዕውቀት ላይ የሚነሳውን ከፍ ያለውን ነገር ሁሉ እናፈርሳለን፣ ለክርስቶስ ለመታዘዝ አእምሮን ሁሉ እንማርካለን። መታዘዛችሁ በተፈጸመ ጊዜ አለመታዘዝን ሁሉ ልንበቀል ተዘጋጅተናል። በእግዚአብሔር ሐሳብ እግዚአብሔር አስቀድሞ ለሰዎች ልጆች ለኃጢአተኛ አዳማዊ ፍጥረት በሙሉ በልጁ በክርስቶስ ኢየሱስ ቤዛነት በሕግ የታሰረውን ሕግ አለመታዘዝ ሞትን ይዞ ወደ ዓለም የገባውን በሰው ሁሉ ላይ የደረሰውን የዲያብሎስን ሥራ ያፈርስ ዘንድ የእግዚአብሔር ልጅ ክርስቶስ ኢየሱስ ተገለጠ። የእግዚአብሔር ፍቅር ሰዎች እንዲድኑ ይህንን የእግዚአብሔርን ሐሳብ በውሸት በሽንገላ እንደዚሁም ደግሞ በስድብ በተለያዩ መንፈሳዊ ውጊያዎች የእግዚአብሔርን ሐሳብ የሚቃወሙትን በሙሉ የመናፍስት ኃይል ማፍረስ ነው። ይሄውም ደግሞ ምንድነው? እግዚአብሔር ዲያብሎስን ተቃውሙት ከናንተ ይሸሻል፣ ወደ እግዚአብሔር ቅረቡ፣ እግዚአብሔር ወደ እናንተ ይቀርባል። እግዚአብሔር ወደ እናንተ ወደ አንቺ ወደ አንተ ወደ ሰው ልጆች የሚመጣው ይሄንን የዘላለም ሞት የሚያስከትለውን ወደ ዓለም የገባውን ኃጢአት በአንድ ሰው ምክንያት በሁለተኛው አዳም በክርስቶስ ኢየሱስ የተሰራውን ሥራ የሰው ልጅ በክርስቶስ ኢየሱስ አምኖ ድኖ እግዚአብሔር ደግሞ የቀጠረው ዘመን ስላለ በዘመናት መጀመሪያ ሥራህን እንደጀመርክ በዘመናት መጨረሻም ሥራህን ስለምትፈጽም በዘመናት መካከል ሥራህን ሥራ። ይሄኛ ያለንበት እግዚአብሔር ዘመንን ጀምሮ ዘመንን የጨረሰበት አለ። በዛ መካከል የቤተ ክርስቲያን ዘመን የወንጌል ዘመን ወንጌል የሚሰበክበት ዘመን ነው። ስለዚህ ዲያብሎስ ደግሞ ይህንን በማወቁ ትልቅ ውጊያ በመልእክተኞቹ መንፈሳዊውን ነገር እውነት በማስመሰል በመሸንገል የሰዎች የወንድሞቻችሁ ጠላት ዲያብሎስ ወድቋል ተብሎ እንደተጻፈ በዚች በወደቀችው ዓለም በጨለማ ያለውን የወደቀውን ሰው ከዲያብሎስ ግዛት ነጥቀን ወደ እግዚአብሔር ለማምጣት ይሄ የክብሩ ወንጌል የተሰጠን ወንጌል በዓለም ሁሉ ይሰበካል። ወንጌል ክርስቶስ ነው። በዚህ በወንጌል ላይ የሚጨመር የሚቀነስ ነገር የለም። አሻሽለን ይሄ ዲያብሎስ ባህሪ የሰይጣን ባህሪ ውሸታም መሆን ብቻ ሳይሆን ሸንጋይም ነው፣ ተሳዳቢም ነው። የዲያብሎስ ባህሪው ነው። ያንን በሰዎች በመገልገል ይሄንን የተሰጠንን የወንጌል አደራ የቤተ ክርስቲያንን አደራ በጊዜው በሰዓቱ ሰዎች ባላቸው ዕድሜ ለዚህ አገልግሎት እግዚአብሔር እናንተን ከድቅድቁ ጨለማ ወደሚደነቀው ብርሃን የጠራችሁ የእርሱም በጎነት እንድትናገሩ የተለየ ሕዝብ ትውልድ የንጉሥ ካህናቶች ናችሁ ብሎ እግዚአብሔር ብርሃን ለበራላቸው ወደ ጨለማው ዓለም በመሄድ ከዲያብሎስ ግዛት ሰዎችን መንጠቅ ነው። ይሄ መንፈሳዊ ውጊያ በሥጋ እየተገለጠ ነው። ምን? የእግዚአብሔርን ቃል ወንጌል ከጨለማው እውነት በመሰለ ውሸት ወንጌልን በማጣመም የሚሞቱበትን አትሞቱም ብሎ ያንን ፍሬ እንዳበላቸው ሁሉ ትልቅ መንፈሳዊ ውጊያ አልፎም በሥጋ ተቃውሞ በዓለም ላይ አለ። ስለዚህ ብዙ ጊዜ ሳናውቀው ሳንረዳው በተለይ በሃይማኖት ተቋማቶች ውስጥ
የውጭውን ሁኔታ የውጭውን ገጽታ የለበሰ ሰው ሃይማኖታዊ ሽፋን በሆነ ከቃሉ በተለየ ውስጡ ሌላ ሆኖ ውጭው ግን ጻድቅ አድርጎ ሳያውቁት ክርስቶስን የክርስቶስን የሆኑትን ሲቃወሙ፣ ሲያሳድዱ፣ ሲያሳስሩ፣ ሲሳደቡ፣ ሲያስገድሉ ይሄ ከሐዋርያት ዘመን ጀምሮ በዚህ በእግዚአብሔር ቃል ላይ በወንጌል ላይ የተነሳ አመጽ ነው። አመጽ ይሄውም ደግሞ ምንድነው የሚለው የእግዚአብሔር ቃል? ይህንን አይነት የጨለማና የዲያብሎስ ስራ እየሰሩ በነሱ ሐሳብና በነሱ አመለካከት እግዚአብሔርን ያገለገሉ ይመስላቸዋል። እግዚአብሔርን ያገለገሉ ስለሚመስላቸው የእውነት መንገድ ስተው በሐሰት መንገድ ልክ እንደ ቃየል ወንድሙን እንደገደለ ነፍሰ ገዳዮች፣ ውሸታም፣ ሐሰተኞች ከነጭራሹ ምንድነው የሱን የጨለማውን ባህሪ የሰይጣንን ባህሪ በህይወታቸው በውስጥ የሌለውን በውጪ ስለሚያንጸባርቁ እናንተ የዲያብሎስ ልጆች ናችሁ በሚል ወይንም መጥምቁ ዮሐንስ የእፉኝት ልጆች ናችሁ በሚል የሰዎችን ባህሪ አዳማዊ ባህሪ በጠላት በዲያብሎስ እንደታሰሩና እርሱን እንደማያገለግሉት ይኸውም ደግሞ ምንድነው በኃጢአት የወደቀው ሰው ኃጢአተኛ ሆኖ ከተወለደ ጀምሮ በሚያድግበት ጊዜ ሲያድግ ኃጢአቱ አብሮት እያደገ ስለሚሄድ ያንን ሰው ወደ ወንጌል ወደ ክርስቶስ ወደ እምነት ዳግም ልደት በቃሉና በመንፈሱ እስካልተወለደ ድረስ በክርስቶስ ኢየሱስ ቤተክርስቲያን በዓለም ላይ የክርስቶስ የሆኑትንና ክርስቶስን የሚያሳድድ መንፈስ ነው። ሰሙኝ እህቶቼ ወንድሞቼ፣ ጌታ መንፈስ ቅዱስ እግዚአብሔር በላከው በልጁ በክርስቶስ ደም ተሸፈኑ። የዘላለም አምላክ ልዑል እግዚአብሔር አባታችን ሆይ ስለዚህ ቀን እናመሰግናለን። ክብር በሰማይ ክብር በምድር ላንተ ይሁን። አባት ሆይ የፍቅር ጥልቀቱ ስፋቱ እርዝመቱ አይታወቅም፣ ከመታወቅ ያልፋል። እኛን የወደድክበት ፍቅር መለኮት ሥጋ ሆኖ በመስቀል ላይ የዲያብሎስን ሥራ ያፈረሰ ሞትን በሞቱ የቀጣ የሞተ በሶስተኛው ቀን የተነሳ በአብ ቀኝ የተቀመጠ በሕይወት የሚኖር ስለ እኛ አሁንም በአብ ቀኝ በሕይወት የሚኖር እኛ እርሱን በምንቀበልበት ጊዜ አምነን ስንቀበል በእኛ ውስጥ እንደሚኖር ያ ሕይወት በዚች በጨለማው ዓለም ስንኖር ደግሞ ያ እርሱ በሕይወት የሚኖረው በአብ ቀኝ ለእኛ ሊቀ ካህን አማላጃችን መካከለኛ እንደሆነ በማመን የተሰጠንን አደራ በዚህ ምድር ላይ እንድንፈጽመው በመንፈስ ቅዱስ ኃይል በጥበብና በፍቅር እንድናደርገው የሰጠህንን አደራ እንድንፈጽም ጌታው ይርዳን። በክብር በክርስቶስ ኢየሱስም በተለያየ መንገድ በዲያብሎስ ሽንገላ ያሉት ሁሉ ነፃ ይውጡ። በጨለማ ውስጥ ያሉት ነፃ ይውጡ።
ወደ አንተ ወደ አዳኙ ወደ አንዱ ወደ ጌታ ወደ ክርስቶስ ኢየሱስ እንዲቀርቡ ጸጋ ይርዳቸው። እስከምትመጣ ድረስ ወንጌል ይሰበካል፣ ወንጌል አይታሰርም። እግዚአብሔር ሆይ አብረህን እስከ ዓለም ፍጻሜ ድረስ ስላለህ ደግሞ እናመሰግናለን። ወንዶችና ሴቶች ልጆችን ቅዱስ አባት ሆይ በዚህ ሰዓት ይህን የሚሰሙ ጌታዊ ጸጋህን አብዛላቸው። ዘመኑና ጊዜውን በመመርመር በመጠኑ በመኖር አንተን የምንጠባበቅበት ጸጋ ስጠን። ክብሩን አንተ ውሰድ። በክርስቶስ ኢየሱስ አሜን። ቅዱሳን በሙሉ የጌታ ጸጋ ከእናንተ ጋር ይሁን። ባለፈው ሳምንት ባስተላለፍነው ብዙዎች ተካፍላችኋል። በጣም ደስ የሚል ነው። ከ150 ሰው በላይ ሼር በማድረግ ሌሎችም እንዲገለገሉ በማድረግ ይሄንን የዲያብሎስን ሽንገላ ወይንም ተቃውሞ በወንጌል ላይ እውነትን በሚናገሩና እውነት መስሎ በውሸት ደግሞ ለመጽደቅ ያለ የሃይማኖታዊ ግጭት አገልጋዮችን መክሰስ፣ መሳደብ። በዚህ ዘመን ክርስትናው ዘመናዊ ሆነዋል። ስለዚህ በሐዋርያቶች ሕይወትና በጌታ ሕይወት ያለው መንፈሳዊ ወይንም የጥንቱን ክርስትና ማየት አልተቻለም። ችግር አለ፣ በሁሉ ቦታ ላይ ችግር አለ። ነገር ግን ሁላችን እንደምናውቀው ቅዱስ ጴጥሮስ መገለጥ አግኝቶ ጌታ አንተ የሕያው እግዚአብሔር ልጅ ነህ ሲለው ብፁዕ ነህ፣ በአንተ ላይ እኔ ቤተክርስቲያንን እሰራለሁ ፔትራ አለት እንዳለው ሁሉ ትንሽ ቆይቶ ደግሞ ጴጥሮስን አንተ ሰይጣን ብሎታል። ጴጥሮስ አይደለም ሰይጣን፣ ሐሳቡ ነው። በጴጥሮስ አእምሮና በጴጥሮስ ጀርባ ሆኖ የሰራው ሐሳቡ ነው። ጌታ ጴጥሮስን ሰይጣን ያለው። ስለዚህ ዛሬ የምንመለከተው በእግዚአብሔር መንፈስ ሆነው ያገለገሉ አገልጋዮችና እንደገና ደግሞ በዚህ ዘመናዊ ሕይወት ወይንም በዚህ ገንዘብ አምላክ በሆነበት ዓለም ውስጥ እንዴት እንደሚስቱና ያው መንፈሳዊ ውጊያ ነው። ከዚህ ውስጥ ምን እንማራለን ነው። ከዚህ ውስጥ ራሳችንን እንዴት እንጠብቃለን? ሌሎችንም ክርስትና ለሌላውም ሕይወትን ሰጥቶ መኖር ነው። ለእህት ለወንድም፣ ለአካል ለብልት። ስለ ወንጌል ያለው መከራ፣ ፈተና፣ መሰደብ፣ መተቸት፣ መገረፍ፣ መታሰር ከአባታችን ከጌታችን እንደተማርን በእኔ ላይ የደረሰው በሙሉ በእናንተ ላይ ያደርሱባችኋል አዲስ ነገር እንዳልሆነና እንዲሁ በቅርቡ ደግሞ ወንድማችን ትዝታው ፓስተር ትዝታው የውሸት ክስ ይሄ የሃይማኖት ቅናት አለ አይደለ? ሃይማኖታዊ የሆነ ዓላማውን የሳተ ዲያብሎስን የሚያግዝ መንፈስ ወይንም ትዕቢት፣ ትምክህት ውስጥ ባዶ በጥላቻ በስድብ በጣዖት አምልኮ በተለያየ የተያዘው መንፈስ እውነትን ሲቃወምና ይሄ ነገር በመሆኑ ብዙ ቅዱሳኖች ከ120-30 በላይ ተካፍላችኋል። ሰብስክራይብ የሚያደረጋችሁ የተቀላቀላችሁ አላችሁ። እኛ ህብረታችን ከእግዚአብሔር አብ ከልጁ ከኢየሱስ ክርስቶስ ከመንፈስ ቅዱስ ጋር ነው ህብረታችን። እግዚአብሔር መንፈስ ነው። የሰጠን ቃል እውነትም ነው፣ ህይወትም ነው፣ መንፈስም ነው። ይህን ቃል እግዚአብሔር በደረስንበት ለራሳችን ተጠቅመን ሌሎችን እንድንጠቅም መጪውን ጄኔሬሽን መጪውን ትውልድ ጤናማ ለማድረግ ከእርግማን ነፃ እንዲወጣ ዛሬ እኛ የምንዘራው ዘር ለሚመጣው ትውልድ ጄኔሬሽን መልካም ከሆነ መልካም ካልሆነ ደግሞ ሰው የዘራውን ነው የሚያጭደው። ስለዚህ የአመጽ ልጅ በበዛበት ዘመን የብርሃን ልጆች በማይገለጡበት ጊዜ የአመጽ ስራ ይበዛል። ለዚህ ነው የጌታ ቃል ከብርሃን ልጆች ይልቅ
የአመጽ ልጆች የበረቱ ናቸው። ለተቃውሞ፣ ለስድብ፣ ለትችት፣ ለመግደል፣ ለተለያየ የዲያብሎስ መንፈስ በጣም የተጉ አገልጋዮች ናቸው። ቅድም እንዳልኩት በዛ መንፈስ እግዚአብሔርን ያወቁ እግዚአብሔርን ያገለገሉ መስሏቸው የእውነትን ቃል የሚናገሩትና እውነትን ሲቃወሙ ነው የምናየው። ይኸው ምንድነው? የጠጡት የበሉት እውነት የመሰለ ውሸት አድጎ ነው ኃጢአት የሚሆነው። ሽንገላው ደግሞ የሚጀምረው የእግዚአብሔርን ቃል በማጣመም ነው። ምረጡ፣ ለሁለት ጌቶች መገዛት አይቻልም። ገንዘብ አምላክ ነው፣ ገንዘብ ጌታ ነው። ስለዚህ መንፈሳዊ በመሰለ ሽፋን በጣም የሚገርመው ዛሬ አጭር የምናየው አንደኛ የዲያብሎስ ሽንገላው እንዴት አድርጎ አገልጋዮችን እንደሚያጠፋ፣ እንዴት አድርጎ ሰዎች ወደ ክርስቶስ ወደ ብርሃን እንዳይመጡ እንደሚያደርግ፣ በዛ ላይ ደግሞ የባህሪው መገለጫ ስድብ እንደሆነ በእግዚአብሔርና በማደሪያው ላይ ሊሳደብ ወጣ፣ የሚሳደብበት ምላስ ተሰጠው ይላል ራእይ ላይ። የሚሳደቡ በሙሉ የዲያብሎስ ልጆች ናቸው። አባታቸው ዲያብሎስ ነው። ስድብ የሚዋሽ በሙሉ የዲያብሎስ ልጅ ነው። ዲያብሎስ ከፍጥረቱ ውሸታም ነው ይላል። ከፍጥረቱ እርሱ ውሸታም የውሸተኞች አባት ነው። ለዚህ ነው ጌታ ኢየሱስ ክርስቶስ ስትምሉ እውነት ወይንም ሐሰት በሉ፣ በምንም ነገር በሰማይም በምንም ነገር እንዳትምሉ ሲል ያስምላል። ዲያብሎስ ያስምላል፣ በአማልክት ያስምላል፣ በፈለገው ያስምላል። እውነትን ለማስመል እውነት ክርስቶስ ነው። ክርስቶስ ያለን ምንድነው? እውነትን እውነት ሐሰትን ሐሰት በሉ፣ ከዲያብሎስ ስራ ጋር አትተባበሩ ነው። ያውም ደግሞ በእግዚአብሔር ሐሳብ ላይ ንቀት፣ ወንድሙን ለማዳን፣ ወንድሙን ለማጽናናት፣ ወንድሙን ለመደገፍ፣ እህቱን ለማጽናናት፣ እህቱን ለመደገፍ አንድ ብልት አንድ አካል በክርስቶስ በእርሱ የሆንን የመጨረሻው ዘመን መገለጫ ብዙ ሐሰተኛ ነቢያቶች ይበዛሉ። የአመጽ ስራ፣ የተንኮል ስራ፣ የስድብ፣ የጥላቻ፣ የክፋት፣ ራስ የመውደድ መንፈስ በጣም ይጋላል። ስለዚህ ምንድነው? ከውጭው ተጽዕኖ ብዛት የውስጡን የሚያዳምጥ የለም፣ ልቡን የሚያዳምጥ የለም። ስለዚህ በቃ አመጽ ነው የሚታየው በክርስቶስ ላይ፣ በእግዚአብሔር ላይ፣ በእርሱ ተከታዮች ላይ። እኔ የማንም ከአብርሃም ጀምሮ የተስፋ ቃል የተሰጠው በእምነት የጸደቀው ያለ ስራ ሳይሰራ በእምነት ጸድቆ እምነቱ ጽድቅ ሆኖ በመቆጠሩ ዘሩን እንዳበዛለት እኛም ደግሞ በክርስቶስ ኢየሱስ በማመናችን ጽድቅ ሆኖ ስለተቆጠረልን በእምነት የአብርሃም ልጆች እንባላለን። በእምነት ይህንን እምነት በስራ በሰው ተግባር በሚያደርገው ነገር ለመጽደቅ መሞከር፣ በክርስቶስ መለኮታዊ የመስቀሉ የመጣበትን አጀንዳና ዓላማ ፍጡርን ማስገባት
እግዚአብሔር የቁጣውን ብትር በጀነሬሽን በትውልድ ላይ በዚህ አይነት ሰዎች ላይ በእግዚአብሔር ፍርድና ቁጣ ስር ይሆናል። ቀላል ነገር አይደለም ወገኖች ሆይ። ስለዚህ የተለያዩ ወንድሞች የተለያየ ይሄንን የሽንገላ መንፈስ ወይንም ደግሞ ውሸት፣ ይሄ ደግሞ ስድብ፣ ጅራፍ አስቀድሞ ነው የሚጮኸው። በስድብ አንደኛ የሆነ ሃይማኖት በምድር ላይ ማን ነው ብላችሁ መልሱን እናንተ ፈልጋችሁ አግኙ። በመሳደብ አንደኛ ማን ነው? ስድብ እንግዲህ የዲያብሎስ ባህሪው ነው ብለናል። በቃ የተሰጠ እግዚአብሔርን ነው የተሳደበው እና በእግዚአብሔር ፍርድ ደግሞ የሚሳደብ ምላስ ተሰጥቶታል። ያንን በእሱ አገልጋዮች ይጠቀማል። ያንን መለየት ያስፈልጋል። ስለዚህ ስለ ወንጌል መከራ ብንቀበል ብንሰደድ፣ ወንጌል ግን አይታሰርም። ወንጌል አይቆምም ወገኖች ሆይ። የጌታ ምጽአት እስከሚመጣ ድረስ ይሄ የጸጋው ወንጌል ዛሬ የምትለመኑት ወንጌል የአሕዛብ ዘመን ነው። አሁን አሕዛቦች ነን እኛ፣ አሕዛብ ነን። እስራኤሎች አይሁዶች ዘመናቸው አልፏል። ግን አሁን ምንድነው? ወንጌል ለዓለም ሁሉ ነው። አይሁድ የለም፣ ግሪካዊ የለም፣ ማን ለሰው ልጆች ሁሉ ወንጌል ይሰበካል። በዚህ በጸጋ በአሕዛብ ዘመን ይሄ ሳያበቃ ወገኖች ሆይ ልብህ ብርሃን ነው፣ የእግዚአብሔር ብርሃን ብርሃን ወደ ሆነው ጌታ ወደ እውነት የምንሄድበትን አሁን ቆመን ካላስተካከልን ለዲያብሎስ፣ ለተከታዮቹ፣ ለሐሰተኛ ነቢያት፣ ለተሳዳቢዎቹ ወደ ተዘጋጀው ሲኦል ለዘላለም ግቡ ይባላል። ለማን? ይህንን ወንጌል ለሚቃወሙት፣ ለሚሳደቡት፣ ለሐሰተኛ ነቢያት ከዲያብሎስ ጋር አብረው ወደ ተዘጋጀላቸው የሲኦል ባህር ለዘላለም ይግቡ ተብሎ ይወረወራል። ትሳደባለህ፣ የስድብ መንፈስ አለብህ፣ ከአባትህ ከዲያብሎስ የወረስከው ነው። ትሸነግላለህ፣ ትቃወማለህ የእግዚአብሔርን ቃል፣ የእግዚአብሔር የክርስቶስ የሆኑትን ወንዶችና ሴቶች ልጆች ትቃወማለህ፣ ትቃወሚያለሽ። የተዘጋጀልሽን ነገር እወቂው። ወንጌል ለሁሉ፣ ወንጌል አያጣላም፣ ያስታርቃል። ወንጌል ፍቅር ነው። ወንጌል ሕይወት ነው። ወንጌል እውነትም ሕይወትም መንገድም ነው። እግዚአብሔር ወደኛ፣ እኛ ወደ እግዚአብሔር የምንሄድበት መካከል ላይ ያለው አንድ ብቻ የሚገባ ማንም የለም። እርሱም ሰው የሆነው ክርስቶስ ኢየሱስ ነው ብሎ ጳውሎስ ዘጋ። ማንም የለም። ማንም ፍጡር በሰውና በእግዚአብሔር መካከል ሊገባ ሊያስታርቅ ጠበቃ ሊሆን ሊያማልድ የሚችል የክርስቶስ ኢየሱስን ደም የተሻለ ይዞ ሊቀርብ የሚችል ፍጡር የለም። አመፁ ይሄ ነው። በዚህ ደም ላይ ያለውን ኃይል በተሰራው ስራ ሰዎች አምነው ከዲያብሎስ ከጨለማ ግዛት እንዲወጡ ወንጌል ሲሰበክ በመሸንገልና በሐሰት በማስመሰል ልዩ ወንጌል ነው ይላል ጳውሎስ። ምን ይላል? ይሄ ልዩ ወንጌል ነው። ከእውነት ከተገለጠው ወንጌል ወደ ልዩ ወንጌል እንዴት ፈጥናችሁ ዞር እንዳላችሁ እደነቃለሁ አለ ለገላትያ ክርስቲያኖች። ክርስቶስ ተሰብኮ ክርስቶስ ራሱ ሲሰበክላቸው እኮ ክርስቶስ በምድር ላይ ስራውን ፈጽሞ ሄዷል። ልክ ፊታቸው እንደተሳለ ልክ አሁን እንደሚያዩት ነበር ሲሰበክላቸው የተቀበሉት። እነኛ መጣዋ ከኢየሩሳሌም የመጡት ሐሰተኛ ወንድሞች በመገረዝ ነው አሉ።
የምትድኑት በኢየሱስና በመገረዝ ነው። አብርሃም ያመነው ተገርዞ ነው ወይስ ሳይገረዝ ነው? አብርሃም ካመነው ሳይገረዝ ነው። ግርዘት አይቀድምም። በሌላ መንገድ ምን ማለት ነው? ጥምቀት አይቀድምም፣ እምነት ነው የሚቀድመው። ወገብክን ይዛ አትከራከር። የተጠመቀ ይድናል። ምን ሰምተህ ትጠመቃለህ? በ40 እና በ80 ዓመት ተጠምቄያለሁ አታሹፍ። ሕፃን ሆነህ ወደ እግዚአብሔር ብትሄድ ኃጢአት የለብህም። ሕፃናት ነህ፣ አታውቅም። ነገር ግን አብርሃም ያመነው ሳይገረዝ ነው። ግርዘት በአዲስ ኪዳን ጥምቀት ነው። አንተ ሳትጠመቅ በፊት ማመን አለብህ። በወንጌል አምነህ ከዛ በኋላ ነው የምትጠመቀው። ጥምቀት ከክርስቶስ ደም አይበልጥም። ጥምቀት አያድንም። የሚያድነው የልጁ የኢየሱስ ክርስቶስ ደም ነው፣ የኃጢአት ስርየቱ። ጥምቀት የክርስቶስ ሞትና ትንሣኤ፣ በሞቱና በትንሣኤ እንደተተባበርክ ካመንክ በኋላ በክርስቶስ ኢየሱስ ሞትና ትንሣኤ የምትተባበርበት ነው። ሁለተኛው ደግሞ ከእህቶች ከወንድሞች ከአካሉ ከቤተ ክርስቲያን ጋር ተደምረህ ከአካሉ ጋር መጨመርክን የሚገልጽ ቤተ ክርስቲያን የምትሰጠው ስርዓት ነው። ተምረህ ቁጭ ብለህ ያመንከው በእምነት ነው። እንደ አብርሃም በኋላ የምትጠመቀው በክርስቶስ ኢየሱስ አካል ለመሆን ነው። እኛ በእግዚአብሔር ልጅ በክርስቶስ ሞትና ትንሣኤ በማመን ድኛለሁ። እኔ ድኛለሁ። በአንዱ በልጁ በክርስቶስ ኢየሱስ በማመን ድኛለሁ። ክርስቶስ ኢየሱስ ከሞት እንደነሳ በማመኔ ጸድቄአለሁ። እምነትና ጽድቅን በክርስቶስ መን ትድናለህ፣ በሞትና በትንሣኤው በማመን ትጸድቃለህ። አብርሃም አመነ። ከሚሞተው ሰውነቱ ሕይወትን እንደፈጠረለት አመነ። ያ እምነቱ ነው ጽድቅ ሆኖ የተቆጠረለት። ክርስቶስ ኢየሱስ በሞትና በትንሣኤው በወንጌል የሚያምኑ በሙሉ አምነው የጸደቁ ጽድቅ የተቆጠረላቸው ነው እንጂ ከፍርድ በታች አይደሉም። ጨርሶታል እሱ። ይሄንን የሚያጣምም ሸንጋይ መንፈስ፣ ተሳዳቢ መንፈስ እንደገና ደግሞ ምንድነው ውጊያ አለው፣ ይዋጋል። የሚዋጋው ምንድነው? የእግዚአብሔርን ቃል ነው። አገልጋዮቹ ምንድናቸው? ሰዎች ናቸው። ልብሳቸው ሃይማኖታዊ ነው። የሃይማኖት መልክ አላቸው ውጫቸው፣ ውስጣቸው ግን የጨለመ የሸተተ፣ በውጭ ግን ሊያጸዱ የሚፈልጉ፣ የውጭውን የሚያጸዱ ውስጣቸው የቆሸሸ ነው አለ ጌታ ኢየሱስ ክርስቶስ። የሃይማኖት መልክ ያላቸው የዲያብሎስ ልጆች አላቸው። የዲያብሎስ ልጆች አይደላችሁም የአብርሃም አለ። አብርሃምን አታውቁትም። ያንን ተመልክተናል ባለፈው። ጌታ ኢየሱስ ይባርካችሁ። የተባረካችሁ ጽዋችን ሞልቷል። ከ100 ሰው በላይ በልጠናል። ብዙ ከ6-7 ሰው በላይ ሰብስክራይብ አድርጋችሁ ተቀላቅላችኋል። በጌታ ስም እንኳን ደህና መጣችሁ። ይሄ አገልግሎት ነው። ሰምታችሁ ለሌሎች ማሰማ ሐዋርያ ጳውሎስ ለጢሞቴዎስ ከኔ የተማርከውን ነው ለሌሎች ተናገር መስክር ያለው። ጌታም ከኔ የተማራችሁትን በመንፈስ ቅዱስ ከኔ የምገልጥላችሁን አስተምሩ ነው ያለው በጨለማ ላሉት። እንግዲህ ዋናው የምንይዘው ምንድነው? በመጨረሻው ዘመን የዲያብሎስ ስራ ይፈርሳል። በጨለማ ያሉትን እንነጥቃለን። በእግዚአብሔር ሐሳብ ላይ የተነሳውን ከፍ ያለውን ትዕቢቱን እናፈርሰዋለን። ኢየሱስ ያድናል። ክብር ለመንፈስ ቅዱስ ይሁን። እንዴት ይመለካል
ከወጀቡ ፊት ከማዕበሉ በላይ ከወጀቡ በላይ ከማዕበሉ በላይ ከወጀቡ በላይ የበላይ አለ የበላይ አለ የበላይ አለ የበላይ አለ የበላይ የበላይ ቅዱሳን አሁን የምናየው በአንድ ወቅት የብዙ ክርስቲያኖች ልብና ብዙ ሰው ያዘነበት ያው መቼስ ዲያብሎስ ውሸታም ነፍሰ ገዳይ አጥፊ ነው። ይሄ ወንድማችን የእግዚአብሔርን ቃል መጽሐፍ ቅዱስን እየቀደደ በእሳት እያቃጠለ ቀዶም ሽንት ቤት ውስጥ ጨምሮ ፍላሽ እያደረገ በእግዚአብሔር መለኮታዊ ቃል ላይ ያሾፈ የቀለደ ነው። ዲያብሎስ እንደዛ አይነት ነው። ምንም ክርስቲያኖች ብናዝን እግዚአብሔር ለራሱ ተዋጊ ነው፣ ጠበቃ አይፈልግም። ግን የምናየው ምን አይነት ፍቅር፣ ምን አይነት የጠፉትን ፍለጋ የመጣ እግዚአብሔር ይሄ እንዲህ የፈጸመው ሰው በአንድ ወንድም ተላልፎ ልከውልኝ ነው እና ወደ ጌታ ተመልሶ ይሄን የጣፈጠ ህይወት እኔ እኮ በገንዘብ ጣራ ላይ ገንዘብ እንትን ይላል በስንዴ የገባ እንደዛ አይነት መች እንደዛ አይነት ጣፋጭ ህይወት እንዳለው መቻወኩኝ ደብቃችሁን ብሎ ጌታን ተቀብሎ ለጌታ ክብር ሲሰጥ ማየት የእግዚአብሔር የምሕረቱ የልጁ የክርስቶስ ኢየሱስ ምሕረት የሚሰሩትን አያውቁምና ይቅር በላቸው የሚል የእግዚአብሔር የፍቅሩ ጥግ የምንማርበት ነው። እስቲ እንመልከተው። ምን አይነት ቸር ነው ኢየሱስ! ምን አይነት ደግ ነው ኢየሱስ! ይሄው ልጅ ይሄው ራሱ ይሄ ልጅ ጌታን ተቀበለ እና ስለ ኢየሱስ እያወራ አየው ቪዲዮ። አመፀኞቹ ላይ ትዕግስቱን ለመግለጽ የወደደ አጥፊዎቹን ሊወድ የማረከ ገዳዩን የሚወድ በጦር የሚወጉትን ለማዳን በመስቀል ላይ የሚያጣጥር ዋው! ክርስትና እንዴት ደስ ይላል! ክርስትና እንዴት ደስ ይላል! ስሙ ይባረክ። እኔ በቃ ድኛለሁ። ሰውኛ አጥፊው እዚህ እንዲህ የሚገርም ህይወት ውስጥ እየኖራችሁ ነው እንደ ኢየሱስ ያድናል የምትሉት? እኔ ምን ተከፍሏቸው ነው ምን ለውኛ ተላይ ሞዱን ይዘውኛ ስቃይ ውስጥ ኖረን እያልኩኝ አንዳንድ ነገር ማውራት ጀመርኩና ከዛ እኛም እናመልከው ወደዚህ ህይወት ገባሁኝ። አንዳንድ ጊዜ ሰዎች ለሃይማኖታቸው ቀንተው ሲሰድቡን በጣም የሚገርምህ ቸርች ላሉ ወንድሞች ላመሰግነው የምፈልገው ቪዲዮ ልሰራባት አንድ መዝሙር ሁሌ ይሰማል። ሃይማኖታቸው ቀንተው ነው እንደሚል ይበልጣል ኢየሱስ ከእናት ይበልጣል ከአባት ይበልጣል። እኔ ምስክር ነኝ ኢየሱስ ይመቻል። በኢየሱስ ምክንያት ብዙ ዛቻ እንደ እናት ሰብስቦ አሳደገኝ፣ እንደ ወንድም መክሮ አሳደገኝ፣ የሚጠብቆ አጎረሰኝ፣ ባይኔ አይቻለሁ ሲል ወንድሜ እንዳልክ ጌታ ኢየሱስ ሲባርክ። እንግዲህ ሁላችንም የእግዚአብሔር ጠላቶች ሳለን ነው በልጁ በክርስቶስ ኢየሱስ ያስታረቀን። ሁላችንም ተቃዋሚዎች ነን። ያው ከኃጢአት የተነሳ ይሄ እስከሚበራልን ድረስ አንደኛው የሃይማኖት እስር፣ ሁለተኛው ሽንገላ፣ በውሸት ከቤተሰብ ከዘር ማንዘር የመጣ ኢየሱስ እርሱ ክርስቶስ የሕያው እግዚአብሔር ልጅ መሆኑን አሁንም ለብዙዎች የተሸፈነ ነው። ይሄ ልጅ እንደዛ አይነት ድፍረት ውስጥ ሲገባ የእግዚአብሔር የክርስቶስ በመስቀል ላይ እጁ የዘረጋው ነገር እርሱ መጽሐፍን ይህንን የመንፈስ ቅዱስ እስትንፋስን ሲያቃጥል ጌታ ግን እጁን ዘርግቷል። ጌታ እጁን ዘርግቷል። የሚያደርገውን አያውቅምና ይቅር በለው ብሎ አሁን ግን ወደ ጌታ መጥተው በዚህ ወጣት የተነሳ ብዙዎች ወደ ጌታ መጥተዋል። ክብር ለኢየሱስ ይሁን። የእግዚአብሔር መንገዱ ብዙ ነው። ለዚህ ነው አንዳንድ ጊዜ
ታውቃላችሁ እነኚህ ተቃዋሚዎች የሚበዙት አዳኞች እንዲጸኑ ነው። ያመኑት እንዲጸኑና እንዲመሰክሩ ዋጋን ቢያስከፍል እየከፈሉ ይህንን ወንጌል የምስራች ለሰው ሁሉ እንድናደርስ ነው። እንግዲህ ይህንን ነው የታየውና ክብሩን እግዚአብሔር ይውሰድ። እንዳልክ ጌታ ይባርክህ ወንድሜም፣ አንተም በእግዚአብሔር በኃይል ችሎት በርታ። ኢየሱስ ያድናል። ምርጫ ምንም የለውም። የሰው ልጅ መዳን በማንም የለም ከዳመና በታች ማንም መልአክ ደም የላቸው፣ እንደገና መናፍስት ናቸው ከእግዚአብሔር የሚላኩ እንጂ የሰውን ምንም ነገር አይሰሙም። ምንም ነገር ሰው ራሱን ከማታለል በስተቀር እንኳን መልአክን ልጠብቅ በውስጤ ያደረው የጌታ መንፈስ ከእናንተ ጋር ይሁን ነው የሚለው። የማንም ቅዱሳን መንፈስ እኔ ላይ አያድርም። በኢየሱስ ስም የተገሰጸ ይሁን። የማንም የከሌ ባርኮት የከሌ መንፈስ በእናንተ ላይ አያድርም። እኔ ላይ የጌታ መንፈስ በእናንተ ውስጥ ይሁን ነው። በእናንተ ውስጥ ይገኝ፣ በእናንተ ውስጥ ይደር። የአምላኬ የጌታ መንፈስ ቅዱስ ሃሌሉያ፣ መንፈስ ቅዱስ በእናንተ ውስጥ ይደር ነው እኮ የሚለው እንጂ ማንም ለራሱ ነው። ማንም ፍጥረት በሕያው እግዚአብሔር ፊት የሚቆመው ለራሱ ነው፣ ጻድቅም ሆነ አልሆነም። እኛ ግን በተሰጠን እንደዚህ አይነት የአመፅ ስራ፣ የጨለማ ስራ፣ በተለይ ጄኔሬሽኑ ወጣቱን ተመልከቱ። እኛ መመስከር አለብን፣ መናገር አለብን። የእግዚአብሔር ጊዜ ከደረሰ ከዚህ ወገኖች ሆይ የሚያመልጥ ማንም የለም። ጌታ ይወዳቸዋል፣ ይወደናል። ክብር ሁሉ ለመንፈስ ቅዱስ ይሁን። እንዴት ይመለካል ከማዕበሉ ፊት፣ እንዴት ይዘመራል ከችግሩ ፊት፣ እንዴት ይመለካል ከማዕበሉ ፊት፣ እንዴት ይዘመራል ከወጀቡ ፊት፣ ከማዕበሉ በላይ ከወጀቡ በላይ ከማዕበሉ በላይ ከወጀቡ በላይ የጌታ የአምላካችን ቃል ዲያብሎስ ሉሲፈር ውሸታም ነው፣ ከራሱ አመንጭቶ ይዋሻል፣ የውሸተኞች አባት ነው። በመዋሸት በትዕቢት ከነበረበት ማዕረግ የመላእኮች ሁሉ ዋና ኩሩብ የነበረ በልቡ ታብዮ እግዚአብሔርን መሆን ፈልጎ መንፈስ ቅዱስ የእግዚአብሔርን መንፈስ ሳይቀር የሚመረምር እውነትን የሚመረምር መላእኮች ተሰብስበው የፈጠረን ማን ነው ብለው ይሄንን የመላእክ አለቃ ሉሲፈርን ሲጠይቁት እኔ ነኝ የፈጠርኳችሁ፣ እኔ ነኝ አምላካችሁ በማለት ሲሶ የሆኑ መላእኮችን ሲያሰግድ እርሱም የሰገዱትን መላእኮች ከእግዚአብሔር ሕልውና እንደወደቁ የእግዚአብሔር ቃል ያስተምረናል። ከዛ ምን ሉሲፈር የወደቁት መላእኮች የብርሃን መልአክ መስለው መልካቸውን ይቀያይራሉ። ትልቁ አሁን የሚጫወቱት በእግዚአብሔርና እግዚአብሔር ባሰበው በቤተ ክርስቲያን በሰው ልጆች በሃይማኖት ውስጥ የሚጫወተው ጨዋታ ትልቁ ይሄ ነው። ስለዚህ የዓለም ብርሃን የሆነውን ክርስቶስን፣ ቤዛ የሆነውን ክርስቶስን፣ መዳን በእርሱ ብቻ የሆነውን ክርስቶስን በሐሰት የሚያስመስል ነው። በቃ ሁልጊዜ የሚያቀርበው ድንጋዩን ዳቦ አድርጉት ነው የሚለው። ወደ ምድር ከእግዚአብሔር የሚለዩ ነገሮች ላመሉ ጥቅስ እየጠቀሰ
በሰዎች በአእምሯቸው በሚረዱት መረዳት የክርስቶስ የወንጌል ተቃዋሚዎች ሆነው በብዛት ያለቀው ሕዝብ ቁጥር የለውም። እንዴት አድርገው ወንጌልን እንዴት አድርገው ከአንዱ ከክርስቶስ የምወደው ልጄ እርሱ ነው እርሱን ስሙት፣ ጌታም ደግሞ ከተጻፈው አትለፍ። በዚህ መጽሐፍ ላይ በእግዚአብሔር ቃል ላይ ሐዋርያት፣ ነቢያት የተጻፈው 66ቱ መጽሐፍ አትጨምር አትቀንስ፣ የሚጨምር የሚቀንስ በዚህ በመጽሐፍ ውስጥ ያሉት ሁሉ እርግማኖች ይሁኑበት ይላል የራእይ መጽሐፍ ዮሐንስ። ስለዚህ የእርግማን ወይንም ልዩ ወንጌል ወይንም የመናፍቃን ወንጌል በዚህ በሐሰተኛው መንፈስ ሽንገላ እየሸነገለ እውነትን በውሸት ውሸትን እውነት እያስመሰለ ለዘመናት የሰራበት፣ ለዚህም ደግሞ የሚያገለግሉት አሉ በሃይማኖት ሽፋን በውጫቸው ውስጣቸው ግን መራራ እሬት የሆነ ሰውን ሃይማኖትን ሳይሆን ክርስቶስን የሚቃወም መንፈስ ማለት ነው። ስለዚህ ትንሽ ያለውን ይሄን መንፈሳዊ ጦርነት እናየውና በአጭሩ ስለ ቅዱሳን መልአክ መናፍስት ናቸው። ከእግዚአብሔር የሚላኩ እንጂ ከሰው ስሙን ብትጠራ የፈለከውን ብታደርግለት በፍጹም መልአኮች ከሰው ወደ እግዚአብሔር አይሄዱ፣ ከእግዚአብሔር የሚላኩ ናቸው። የተላኩትን ብቻ ነው የሚፈጽሙት። በእግዚአብሔርም ቃል በመልአክም ቃል የሚዋሽ መንፈስ አለ፣ የሚያስመስል መንፈስ። የራሳቸውን ጽድቅ ያቆሙ እግዚአብሔርን ያገለገሉ ይመስላቸዋል። ስለዚህ የሰው ድካም እንዳለ ሆኖ ነገር ግን በቃሉ ላይ የሚሸቀጠውና የሚያስመስለው መንፈስ እግዚአብሔር ካዘጋጀው ከመዳኛ ውጪ በመሄድ ቅን የሚመስል መንገድ ፍጻሜው ግን የዘላለም ሞት የሆነውን መንገድ በዚህ በውሸት በሚያስመስል መንፈስ በዚህ በሚሸነግል መንፈስ። ሽንገላ ማለት ምን ማለት ነው? የእግዚአብሔርን ቃል እየጠቀሰ የእግዚአብሔርን ቃል እንደ አውዱና መንፈስ ቅዱስ ያው ነው። ከ2000 ዓመት በፊት የተነገረው ወንጌል ዛሬም ይሰራል። ዛሬም ኃይል አለው፣ አይለወጥም። የእግዚአብሔር ቃል በመንፈስ ቅዱስ እግዚአብሔር ነው። በመንፈስ ተመርተው የጻፉትን ነው። ምንም ጌታ መንፈስ ቅዱስ ክርስቶስ ያደረገው በመጽሐፍ ተጽፎ ባያልቅም መንፈስ ቅዱስ ግን እውነትን ይገልጥልናል። እኛ ከዚህ መንፈስ ከዚህ ቃል ያዋለድናቸው መጽሐፍ አሉ። ያለ መንፈስ ቅዱስ የሃይማኖት ተቋማት ያቋቋሙት የተለያዩ መጽሐፎች ዓላማቸው በዚህ ሐሰተኛ ሸንጋይ መንፈስ ክርስቶስን መቃወም ነው፣ ወንጌልን መቃወም ነው፣ የክርስቶስ የሆኑትን ማሳደድ ነው። በዛ የራሳቸውን ጽድቅ እግዚአብሔርን ያገለገሉ የሚመስላቸው ዘመን አለ ይላል። ከዛ እንድንጠነቀቅ ትንሽ ነገር ተመልክተን ትንሽ ስለ መላእክት ስግደትን ይቀበላሉ ወይ? መላእክ ምንድነው አገልግሎታቸው? ዛሬ በመላእክት ስም የሚሰጡት ማንኛውም ምስጋናም ውዳሴም የፈለገው ነገር ይሄ ጸጋ የምንለው ጸጋ ለዳኑት ክርስቲያኖች ነው የተሰጠው። በክርስቶስ ኢየሱስ ሞትና ሕይወት ላመኑት ከሕግ ከባርነት ቀንበር ለወጡት በክርስቶስ ላመኑት ጸጋ ተሰጥቷቸዋል። በጸጋ ላይ ጸጋ ተጨምሮላቸዋል ለዳኑት ክርስቲያኖች እንጂ እኛ የምንሰጠው ለሰው ጸጋ የለም። በጸጋ ነው የዳነው፣ በጸጋ ነው የምንወጣው። የምናደርገው ነገር ሁሉ በእግዚአብሔር በተሰጠን ጸጋ ነው። ያንን ጸጋ ላበድርህ አልችልም። ላንተም ላንቺም ተሰጥቷል። ጸጋ በቃል የሚገለጽ በመንፈስ ቅዱስ የሚገለጽ ለማጽናናት፣ ለማስተማር፣ ለመገሰጽ፣ ዘመንን ቀኖችን ለመዋጀት የእግዚአብሔር ጸጋ በፈተና በመከራ በስደት በችግር ውስጥ አጽንቶ የሚያቆም የእግዚአብሔር የክርስቶስ ኢየሱስ ባህሪ ነው ጸጋ። ለዚህ ነው ለሐዋርያ ጳውሎስ ጸጋ ይበቃሃል አለ። ሐዋርያ ጳውሎስስ ይህንን የተሰጠኝን ጸጋ
አልጥልም ማለት አልጥልም። ይሄ ጸጋ ዓለማዊ ምኞትን አስክዶ ለታመነው ለጌታችን የምንድንበት የዳንበት ወደ አብ የቀረብንበት የገባንበት በፊቱ ልንቆም በክርስቶስ ኢየሱስ ያገኘነው ጸጋ ነው። ጸጋው በእምነት አድኖናል። ከናንተ አይደለም፣ ከስራ አይደለም። ምክንያቱም በእምነት የሚሰጥ ነው። ለሚያምን የእግዚአብሔር ጸጋ በጸጋ ላይ ጸጋን የሚጨምር እሱ ነው። ክብር ለኢየሱስ። ያንን በተመለከተ እናያለን። ጌታ ኢየሱስ ዘመናችሁን ይባርክ። ከፀሐይ ነው። ከፀሐይ ትወስዳለች። ከፀሐይ የወሰደችውን ብርሃን ነው የምትሰጠው ይባላል። ቅዱሳን አንድ ነገር ወቁ። ከእግዚአብሔር የተሰጣቸውን ብርሃንነት፣ ጸጋነት፣ የጸጋ ብርሃንነት ያንን ደግሞ ለእኔና ለእናንተ ያበራሉ በጨለማ ውስጥ ያለን። ስለዚህ ነው የኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች በነቢያት ምልጃ፣ በሐዋርያት ምልጃ፣ በሰማዕታት ምልጃ፣ በቅዱሳን ምልጃ፣ በጻድቃን ምልጃ የምንመካውና ቅዱሳኑም ድንቅ ነገር የሚያደርጉልን ቤቱ ውስጥ ያበራሉ እንደተባለ ለእኔ ልብ ያበራሉ፣ ለእኔና ለእናንተ ልብ ያበራሉ። ይሄ ኢየሱስ ከክልሉ ውጭ የሚያበራ ብርሃን። ይሄ ኢየሱስ ወንድ ነው ሴት ነው አይልም፣ አይሁድ ነው ሳምራዊ ነው አይልም፣ ቅዱስ ነው ርኩስ ነው አይልም፣ የተማረ ነው መሀይም ነው አይልም። ከክልሉ ውጭ የሚያበራ ብርሃን ናችሁ ብሏቸዋል። በኦርቶዶክስ አዎ የዓለም ብርሃን ናቸው፣ እንዘምራለን የዓለም ብርሃን ነው። እናንተ ጋር ግን አንድ መዝሙር የለም። እኛ ዛሬ ተነስተን ገብረ መንፈስ ቅዱስ የዓለም ኮተቶች ሁሉ ይደበቃሉ፣ ምናምንቶች ሁሉ ይሰወራሉ፣ የተሰቀለው ይሰበካል። ጳውሎስ የሰበከውን እንሰብካለን፣ ጴጥሮስ የሰበከውን እንሰብካለን፣ ሐዋርያት የሰበኩትን እንሰብካለን፣ የኢየሱስ ተከታዮች የሰበኩትን እንሰብካለን፣ ከሞት የተነሳውን እንሰብካለን፣ ፀሐይና ጨረቃ የሰበከውን እንሰብካለን፣ ድንጋይ ተንከባሎ የሰበከውን እንሰብካለን፣ መቃብር ተከፍቶ የሰበከውን እንሰብካለን፣ ሰማይ ምድር የሰበከውን እንሰብካለን፣ የተሰቀለበትን ሳይሆን የተሰቀለውን እንሰብካለን። አንድ መብራት ጨለማን የሚያርቅ ከሆነ አንድ ቅዱስ ጊዮርጊስ ኃጢአት ያርቃል፣ በደል ያርቃል፣ ጨለማ ያርቃል፣ አጋንንትን ያርቃል። ቀሲስ ዘበነ ውሸትን ተረትን ትቶ ወደ ክህደት ዓለም ገብቷል። ይህን ስም የሰጠችው እመቤታችን እንድንበት ዘንድ የተሰጠ ስም እመቤታችን ቅድስት ድንግል ማርያም ነች ይህን ስም የሰጠችው። ይሄ ደግሞ የተሻለ የ2022 ውሸት ነው፣ ማንም ያልነዳው ውሸት። በጣም የሚገርም የእግዚአብሔር ምሕረቱና ቸርነቱ እንዴት ታላቅ ነው። አሁን ይህን ስንሰማ ስለ ኦርቶዶክስም ስለ ፕሮቴስታንትም አይደለም። እውነት የት ነው ያለችው? እውነት በቦታዋ ነው ያለችው፣ በእግዚአብሔር ዘንድ ነው ያለችው። ሰው ሁሉ ደካማ ነው፣ ኃጢአተኛ ነው። ኃጢአት የለብንም ብንል እንዋሻለን። እውነትም በእኛ ውስጥ የለም። ነገር ግን ኃጢአታችንን ብንናዘዝ ኃጢአታችንን ይቅር ሊለን ጌታ ክርስቶስ ኢየሱስ የታመነ ነው። ይህ አሁን የሃይማኖት ክርክር ሳይሆን መንፈሳዊ ውጊያ ያልኳችሁ፣ የዲያብሎስ ሽንገላ ውሸት ያልኳችሁ። እንዴት ነው ነፍስ የማያሳዝነው ሰው? እችኮ ጀንበር ትጠልቃለች። ሞት በአንዱ በአዳም ለሰው ሁሉ ደርሷል። ሰው ሁሉ ሟች ነው። የትኛው ነው የክርስቶስ ኢየሱስ ወንጌል? ለምንድን ነው ክርስቶስ ትክክለኛ ቦታውን የማይዘው? ሰዎችን እንተዋቸው። ጊዜ
ዘመን ዕድሜ ሁሉ ይለወጣል። የማይለወጠው የእግዚአብሔር ቃል፣ እውነተኛ የሆነው የእግዚአብሔር ቃል። ዲያብሎስ ውሸታም ነው፣ ሸንጋይ ነው፣ ነፍሰ ገዳይ ነው፣ አጥፊ ነው። የሚገለገለውም በሃይማኖት በሁሉም ቦታ ላይ ግን የለየለት ክርስቶስን መቃወም፣ የለየለት መጽሐፍ ቅዱስን መበረዝና እንዲህ በአንድ መታወቂያ ክርስቶስን መሸፈን ይቅር ይበለን። የአብርሃም ቃል ኪዳን እኮ የኢትዮጵያ ቃል ኪዳን፣ የኖህ ቃል ኪዳን እኮ የኢትዮጵያ ቃል ኪዳን፣ የሙሴ እኮ ቃል ኪዳን የኢትዮጵያ ቃል ኪዳን። ኧረ እግዚአብሔርን ፍራ። ምን አይነት ትምህርት ነው የተማርከው? የዳዊት ቃል ኪዳን እኮ የኢትዮጵያ ቃል ኪዳን ነው። እንደው ምን አይነት ነገርስ ነው እያጨስኩ እዚህ የምትመጣው? ቲክቶክ መንደር ነው እንደ የእብዶች መሰብሰቢያ። እናቱ ድንግል ማርያምን በዑራኤል ክንፍ ላይ ሆነው መላ ኢትዮጵያን ሲባርኩ እሺ ምንድን ነው ያላት ጌታ? እች ሀገር በእውነት ልዩ ነች እስከ መጨረሻ ድረስ። እናቴ ሆይ ያንቺን ስም የሚጠሩ እንደውም እች ሀገር ያንቺ አስራት ሀገር ነች። መቃወም፣ የለየለት መጽሐፍ ቅዱስን መበረዝና እንዲህ በአንድ መታወቂያ ክርስቶስን መሸፈን ይቅር ይበለን፣ ይቅር ይበለን። በእውነት ነው የምለው። እኔ ስለ አይሁድ በመጽሐፍ ቅዱስም ሆነ በሌላ ብዙ የተነገሩ ነው። እንደ ኢትዮጵያ እንደ አበሻ አይሁድ የለም። አዳም ኢትዮጵያዊ ነው። አብርሃም ኢትዮጵያዊ ነው። አቤሜሌክ ኢትዮጵያዊ ነው። ማርያም የአጣዬ የጎጃም ተወላጅ አማራ ነች። ማርቆስ ኢትዮጵያዊ ነው። ተራራው ሸንተረሩ በሴት ስም የተጠራው ማርያም ነው። ሁሉን ነገር ሰርቀን አሁን ሌላው እንኳን ቢያቅተን ጨርሰን ሰውን ሰርቀን ጨርሰን ምድሩን ጨርሰን አሁን ደግሞ መልአኮችን ነው የምንሰርቀው። መልአኮችን ወንድማቸው እንደ ሉሲፈር መውደቅ መጣል አይፈልጉም። የማንንም አምልኮት አይቀበሉም። የኢየሱስ ምስክርነት ካላቸው ጋር አብረን ባሪያ ነን ነው የሚሉት። ዮሐንስ ራእይ ምዕራፍ 21 ጀምራችሁ አንብቡት። ዮሐንስ ራእይ ላይ እንዳታረገው ነው። የኢየሱስ ምስክርነት ካላቸው ጋር አብሬ ማገለግል ባሪያ ነኝ አለ። መልአኩ ለዮሐንስ በፍጥሞ ደሴት ለሰባቱ አብያተ ክርስቲያናት መልእክት ሲሰጠው ሲያደርስ ሊሰግድለት ፈለገ። እንዳታረገው አለው። የትኛው መልአክ ነው እኔ ቅዱስ ያድነኛል? በልቤ ብርሃን ነው፣ በየትኛውም ጻድቃን ነው የነሱ በረከት። ያረ እግዚአብሔር ይገስጸው። የጌታ የኢየሱስ ክርስቶስ መንፈስ ይኑርባችሁ ይደርባችሁ ነው የሚለው ወንጌል። የጌታ መንፈስ ቅዱስ ይደርብሽ፣ መንፈስ ቅዱስ ይደርብህ። ወገኖቼ ሆይ በጣም ኢሞሽናል እንዳልሆን ዋናው የምናየው እኛ የሃይማኖት እኔ አይ ዶንት ኬር ስለ ኦርቶዶክስ ስለ ፕሮቴስታንት አይደለም። እንዴት የዲያብሎስ ሽንገላና ውሸት በአገልጋዮቹ እንደሚጠቀምና እንዴት የክርስቶስ ተቃዋሚ ሰው እንደሆነ በሁሉም ቦታ ላይ አለ። የሰውን ድካም ጥላችሁ ብዬ ነው በቃሉ ላይ። ስለዚህ ትንሽ ስለ መልአክ ያለንን ግንዛቤ ለማወቅ ትንሽ ቃል አብረን እንካፈላለን። ከክልሉ ውጭ የሚያበራ ብርሃን። ይሄ ኢየሱስ ወንድ ነው ሴት ነው አይልም። አይሁድ ነው ሳምራዊ ነው አይልም። ቅዱስ ነው ርኩስ ነው አይልም። የተማረ ነው መሀይም ነው አይልም። ከክልሉ ውጭ የሚያበራ ብርሃን ናችሁ ብሏቸዋላ። በኦርቶዶክስ አዎ የዓለም ብርሃን ናቸው፣ እንዘምራለን የዓለም ብርሃን ነው። እናንተ ጋር ግን አንድ መዝሙር የለም። እኛ ዛሬ ተነስተን ገብረ መንፈስ ቅዱስ የዓለም ብርሃን ናቸው እንላለን። ይሄ መዝሙር እናንተ ጋር እንግዲህ ክርስቶስ ኢየሱስ የዓለም ብርሃን ነው። ብርሃኑ ወደ ዓለም መጣ በጨለማው ዓለም። ሰው ግን ከብርሃን ይልቅ ጨለማን ወደደ። በልባችሁ ውስጥ ብርሃን ይብራ ያለ እግዚአብሔር ነው። ኢየሱስ ክርስቶስ የዓለም ብርሃን ነው። አሁን በመንፈስ ቅዱስ ጀርባ ሆኖ የሚሰራው ሸንጋይ መንፈስ ክርስቶስን እኮ ላለመጥራት ነው፣ ኢየሱስን ላለመጥራት። አሁን ይሄ ወንጌልን ሳይሆን ከሃይማኖት ተቋም ጋር
በመበሻሸቅ የላቀ ሃይማኖተኛ ነው ብሎ ወንጌልን የሚሸቅጥ ማለት ነው። ወንጌልን የሚሸፍን ይቅር ይበልህ። እያንዳንዱ ብርሃን ግን እያንዳንዱ ተነዋል። መኖር አቅቶ ሲሞት አይተነዋል። መቆም አቅቶ ሲወድቅ አይተነዋል። መግዛት አቅቶ ሲገዛ አይተነዋል። ይህንን የዓለም ብርሃን እግዚአብሔር ግን በዙፋኑ ላይ ሁሌ የሚገዛ የእባቡን ራስ የቀጠቀጠው ሰንቶውን የወጋ ማተቡን የፈታ መጽሐፉን የወሰደ የታረደው በግሱ ጌታ ምርጫ ውስጥ አይገባም፣ ንጽጽር አይቀርብም፣ ሰሪ ከሰራው ጋር አይወዳደርም። አልፋ ነው ኦሜጋ እሱ ብቻውን ነው፣ የማመልከው አምላክ ከእልፍ የታጨ ነው። ምን እንደሚሉ ታውቃለህ? መሸነጋ ስሙን ስንጠራ እንደ ሞኝ ቆጠሩን እንደሌለን ስራ። እረኛ ሞኞች አይደለንም እንዳሉን ሰፈር ላይ አንቀርም። ይልቁን በጣም ዘይደናል፣ በሰማይ ቤት ይጠብቀናል። ታዲያ ቆይ ለጊዜው ደክሞን ብንተኛ በምድር ላይ ብንሆን ምጽአተኛ ሲነኩን እንደ ሳቅ ትንታግነን ሲቀብሩን በቅለን እንወጣለን። ታዲያ የቱ ጋ ነው ሞኝነታችን? በቅርብ ሊመጣ ነው አውራ ተስፋችን። ቅዳሴ፣ ድጓ፣ ጾመ ድጓ፣ መጽሐፈ መነኮሳት ያልተማርኩት ነገር የለም። ግን አንድ ነገር እፈልግ ነበረ። መንግስተ ሰማያት የምትባለዋን መውረስ እፈልግ ነበረ። ገዳም ውስጥ ብገባ ምንም ነገር የለም፣ ሰላም አልተሰማኝም። ኢየሱስ ክርስቶስ ጌታ ነው። አንድ ቀን ግን እግዚአብሔር አይኖችን አበራ። ኢየሱስ ክርስቶስ ጌታ ነው። ይኸውላችሁ ያልቀደስኩበት ደብር የለም። ከጎጃም ጀምሮ እስከ አዲስ አበባ፣ ከአዲስ አበባ እስከ ምስራቅ እስከ ጅጅጋ ድረስ ያልቀደስኩበት ደብር የለም። የሚገርማችሁ ነገር ይህን ሁሉ ትምህርት ስማር መጽሐፍ ቅዱስ አይቼ አላውቅም። የዘወትር ጸሎት ተምሬ፣ ቅዳሴ ተምሬ፣ ጾመ ድጓ ተምሬ፣ ድጓ ተምሬ ምንም መጽሐፍ ቅዱስ የሚባል ነገር አላውቅም እስከዚያ ድረስ እና ከጎጃም ክፍለ ሀገር ወደ አዲስ አበባ መጣሁና አዲስ አበባ ትንሽ ከቀደስኩ በኋላ ወደ ሐረር ሄድኩኝ። ከዛ ከሐረር ደግሞ ወደ ጅጅጋ፣ ከጅጅጋ ወደ መተሐራ መጣሁኝና የቤተ ክርስቲያችን ደብር አስተዳዳሪ አንድ መጽሐፍ ቅዱስ ከደሞዜ ላይ ቆርጠው ሰጡኝ። 10 ብር ቆረጡና ለጊዜው ቅር ቢለኝም ግን በጣም ደስ እያለኝ መጣ። ከዚያ ማንበብ ጀመርኩ። ሳነበው እንቅልፍ ይለኛል፣ ያዛጋኛል። ይኸውላችሁ ዳዊት ቅዳሴ፣ ጾመ ድጓ እኮ በቃላችን ነው። ቅድም አላልኩላችሁ? ምዕራፉን በሙሉ ነው ያልኩት። በቃላችን ነው፣ ምንም ድካም አይሰማንም። መጽሐፍ ቅዱስ ማንበብ ስጀምር ግን እንቅልፍ ይለኝ ነበረ፣ ያዛጋኛል፣ ይደክመኛል። አንድ ምዕራፍ ማንበብ በጣም ጭንቅ ነበረ። ግን እንደምንም ማንበብ ፈለኩ። እንደምንም አንድ ምዕራፍ አንብቤ ተኛለሁ። ስል ቃሉ ለካ በውስጥ ያድሯል። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ጌታ ነው። ይገርማችኋል፣ መጽሐፍ ቅዱስ በውስጤ ስላደረ ቃሉን ስለተሞላሁት አንድ ቀን አንዱን ገድል ይገረስስልኛል። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ያድናል። ያነበብኩት ቃል ሁላችሁ ከገድሉ ጋር ይጣላል፣ ከድርሳናት ጋር ይጣላል፣ ከታምራት ጋር መጣላት ጀመረ። ኢየሱስ ክርስቶስ ጌታ ነው። አእምሮዬ ላይ ጥል ተፈጠረ። እንደዚህ አልኩኝ፣ ቆይ መጀመሪያ የነበሩ መጽሐፍቶች ምን አይነት ናቸው? ምንድን ነው? ቆይ እሱን የመጀመሪያው መፈለግ አለብኝ አልኩና ሳጠና መጽሐፍ ቅዱስ ነው ከሐዋርያት ጀምሮ እስከ አባቶች ድረስ የነበረው። ኦኬ ይሄ የመጀመሪያው ከሆነ እነዚህ አሁን የመጡ ናቸው። ዋናው ይሄ ነው። ነገር ሁሉ በዚህ በመጽሐፍ ቅዱስ ነው መመዘን ያለበት አልኩ። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ያድናል። ስለዚህ አስገባው። ምን አይነት ሚዛን? መጽሐፍ ቅዱስ የሚባል ሚዛን አሳውት። አንድ ቀን አንዱን ገድል ይገረስስልኛል። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ያድናል። ያነበብኩት ቃል ሁላችሁ ከገድሉ ጋር ይጣላል፣ ከድርሳናት ጋር ይጣላል፣ ከታምራት ጋር መጣላት ጀመረ። ኢየሱስ ክርስቶስ ጌታ ነው። አእምሮዬ ላይ ጥል ተፈጠረ። እንደዚህ አልኩኝ፣ ቆይ መጀመሪያ የነበሩ መጽሐፍቶች ምን አይነት ናቸው? ምንድን ነው? ቆይ እሱን የመጀመሪያው መፈለግ አለብኝ አልኩና ሳጠና መጽሐፍ ቅዱስ ነው ከሐዋርያት ጀምሮ እስከ አባቶች ድረስ የነበረው። ኦኬ ይሄ የመጀመሪያው ከሆነ እነዚህ አሁን የመጡ ናቸው። ዋናው ይሄ ነው። ነገር ሁሉ በዚህ በመጽሐፍ ቅዱስ ነው መመዘን ያለበት አልኩ። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ያድናል። ስለዚህ ሚዛን እዚህ ውስጥ አስገባው። ምን አይነት ሚዛን? መጽሐፍ ቅዱስ የሚባል ሚዛን አስገባው። ገድሉን
እዛታች ታምሩን እዛታች ኢየሱስ ክርስቶስ ጌታ ነው። ይገርማችኋል። ታምረ ማርያም ላይ እንደዚህ የሚላል ዘገብረት ብርሃናተ አበይተ ባህቲታ ይላል። ያው ትግርኛ ስለምታውቁ ግዕዙም ይገባቸዋል። ምን ልተርጉመው ግን ምን ማለት ነው? ታላላቅ ብርሃናትን ማለትም ጨረቃንና ፀሐይን የፈጠረች ማርያም ነች ይላል። ኖ መጽሐፍ ቅዱስ ላይ ሄደን መዝሙረ ዳዊት ላይ ስናይ ታላላቅ ብርሃናትን የፈጠረ እግዚአብሔር ነው ይላል። አይታችኋል? ከዚህ ከመጽሐፍ ቅዱስ ላይ ከመዝሙረ ዳዊት ላይ ኮት አድርገው ተአምረ ማርያም ላይ ወስደው ለተአምረ ለማርያም ሰጥተዋታል። ኖ መጀመሪያ ላይ የተጻፈው እዚህ መጽሐፍ ቅዱስ ላይ ዘገብረ ሰማየ ወምድረ ነው የሚለው። ሰማይና ምድርን የፈጠረ እግዚአብሔር ነው። ስለዚህ ሁላችሁ የተሞላውት መጽሐፍ ቅዱስ ውድቅ ያደርጋል። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ያድናል። እስቲ አባ ኪሮስን የምታውቁ እዛ አካባቢ ታውቋቸዋላችሁ። አባ ኪሮስ ተሰቅለው ነው ዓለምን ያዳኑት ይላል ገድላቸው እንደዚያ ይላል። አይታችኋል? የስህተት ትምህርት ማለት ነው። እንግዲህ ወገኖቼ አጠር አድርጌ አሁን የምናየው ስለ መልአክ ነው። ስለ ቅዱሳን መልአክ የመልአክ አምልኮት መንፈስ ነው። መልአኮች መናፍስት ናቸው። ስጋና ደም የላቸው። በእግዚአብሔር ዘንድ የተለያዩ ስም ያላቸው መልአኮች አሉ። ሱራፌል፣ ኩሩቤል ገነትን የዘጉት፣ ብርቱ መልአክ የሚባል እንደዚሁም ደግሞ ቅዱሳን መልአኮች አሉ። ከወደቁት መልአኮች ውጪ የወደቁት መልአኮች ብርሃን አላቸው። መጽሐፍ እንደሚነግረን እንደ ቅዱሳን መልአክ ብርሃናቸውን ራሳቸውን ይቀያይራሉ። ከሉሲፈር ጋር የወደቁት በምድር ላይ በዚህ ሰማይ ላይ ያሉት እርኩሳን መናፍስት ይባላሉ። የረከሱ ካለቃቸው ከሉሲፈር ጋር ከገነት የተባረሩት ለሉሲፈር አምላካችን ፈጣሪያችን ነው ብለው የሰገዱት አብረው ወደ ምድር የወደቁት እነኚህ ባለቃቸው በሉሲፈር ትእዛዝ በአሁኑ ሰዓት ላይ ቤተክርስቲያንን የሚቃወሙ የእግዚአብሔርን ዓላማ ሁሉ የሚቃወሙና ቤተሰብ ትዳርን የሰው ልጆችን ወደ ቀና ወደ እውነተኛው መንገድ እንዳይሄዱ በተለይ በክርስቶስ ኢየሱስ ባለው ነገር ላይ ያንን ሸቅጦ ከመላእክ እስከ ቅዱሳን እስከ ፍጡራን ድረስ የክርስቶስን ወደ እነኛ እንዲወስዱ በሰዎች የሚገለገል ነው። ይሄ እርኩስ መንፈስ፣ ይሄ የሉሲፈር መንፈስ ወንጌል ይሰብካል፣ አጣሞ ይሰብካል። ጌታ ኢየሱስ ክርስቶስን 40 ቀንና ሌሊት ጾሞ እንደፈተነው ስሙም ፈታኝ ይባላል። ፈታኝ ነው እና ከብሉይ ኪዳን እስከ አዲስ ኪዳን ድረስ ስለ መልአክ ስናጠና እነኝን ሁለቱን መለየት ያስፈልጋል። መልአክ ስንል ቅዱሳን መልአክና የወደቁ መልአኮች አሉ። እነኚህ የወደቁ መልአኮች ኃይል አላቸው። በዚህ በጨለማው ዓለም ይሄ ጨለማው ዓለም ላለቃቸው ለሉሲፈር የተሰጠ ነው። በዲያብሎስ ግዛት ውስጥ ነው የምትኖሩት። በዲያብሎስ ግዛት የምትኖሩትን ኑሮ እኔ ያውቃለሁ አለ ጌታ። ይሄ በዚህ ዲያብሎስ ግዛት ውስጥ በዚህች ምድር ውስጥ ሰዎች ሊድኑ የሚችሉት ከዚህ ከሚያስመስለው
ብርሃን ከሚመስለው ወደ እውነተኛው ብርሃን ወደ ዓለም ብርሃን ወደሆነው ወደ ክርስቶስ ኢየሱስ መጥተው ጌታን ሲቀበሉ በልባቸው ብርሃን ይበራል። በልባቸው ብርሃን የሚበራውን ያቃሉ፣ ያቃቸዋል። ገባችሁ? ያቃሉ። ዲያብሎስ ሰይጣን የዳነን ክርስቲያን ያውቀዋል። ምክንያቱም ክርስቶስ ኢየሱስ በሱ ውስጥ ነው የሚኖረው፣ መንፈስ ነው። አሁን መንፈሳዊ ውጊያ ሲባል በአንቺ ላይ በአንተ ላይ በክርስቶስ በክርስትና ሕይወት እየኖርክ እያለህ የሚያጋጥም ፈተና፣ የሚያጋጥም ችግር፣ ማንኛውም ነገር በአንተ ውስጥ ባለው መንፈሳዊ ውጊያ ነው። በዛን ሰዓት ላይ ልክ እንደ ጌታ ኢየሱስ ክርስቶስ በቃሉ የተሞላ ከሆንሽ እያወጣህ እንዲህ ተብሎ ተጽፏል፣ እንዲህ ተብሎ ተጽፏል፣ ሂድ አንተ ሰይጣን እግዚአብሔር ይገስጽ እያልን ነው የምንዋጋው። ውጊያችን ከደምና ከስጋ ጋር አይደለም። ቅድም እንዳልኳችሁ ነው። ጴጥሮስ ብፁዕ ነህ ተብሎ ከጥቂት ቀን በኋላ ጴጥሮስ ሂድ አንተ ሰይጣን ተብሎ ሐሳቡ ከጀርባው የመጣበት ሐሳብ ነው። ስለ ክርስትና፣ ስለ ቤተ ክርስቲያን፣ ስለ አገልግሎት ስናይ ሰዎችን ማየት የለብንም። ከሰዎቹ ጀርባ የሚያሰራውን መንፈስ ነው። ለዚህ ነው ዛሬ የምናየው ይሄ ዘመናዊ ክርስትና የሆነ ቤቱን ያበላሹ፣ ወንጌል የተበላሸው፣ ወንጌል የተሰደበው፣ ክርስትና የተሰደበው፣ ውጊያው እንደዚህ ልቆ የወጣው ሁለቱን። ለዚህ ነው ጌታ ኢየሱስ ምን አለ? መንፈስን ሁሉ መርምሩ፣ መንፈሳዊ ከሆናችሁ እናንተ መንፈስን መርምሩ፣ በእናንተ ውስጥ ያለውን መንፈስ ግን ማንም ሊመረምር አይችልም ማለት። በቃ እናንተ መርምሩ፣ እናንተ ግን አትመረመሩም። ክፉና ደጉን ለዩ። ከአመፅ ጋር አትተባበሩ፣ ከጨለማ ሥራ ጋር አትተባበሩ። ያንን የሚፈጽሙ የአባታቸው የዲያብሎስ ልጆች ናቸው። መንፈሳዊው የአምልኮት መልክ አላቸው አለ። የአማልክትን ዝማሬና የአማልክትን አምልኮ ያቀርባሉ። ውስጣቸው ግን የሸተተ ነው። ውስጣቸው አመፅ ነው፣ ክፋት ነው። ከዚህ ራቁ፣ ተለዩ። ኢየሱስ ክርስቶስ ጌታ ነው። በመጽሐፍ ቅዱስ ውስጥ ስናይ መልአክ የሚባሉ ቅዱሳን መልአኮች አሉ፣ ተጽፈዋል። ብሉይ ኪዳንም ሆነ አዲስ ኪዳን መልአኩን ልኮ መልአኩ እንዲህ ብሎ መልአኩ እንዲህ ሲል ቅዱሳን መልአክ ናቸው። ነገር ግን የእግዚአብሔር መልአክ ቀረበ። የእግዚአብሔር መልአክ እንዲህ አደረገ። የእግዚአብሔር መልአክ በግሪከኛው ወይንም በእንትኑ ቴፋኒ ይለዋል። ቴፋኒ ሲል ይሄ የእግዚአብሔር መልአክ መሲሁ ነው። በሚስጥር በብሉይ ኪዳን የሚነገረው መሲሁ ክርስቶስ ነው፣ የእግዚአብሔር መልእክተኛ። ይሄ ቴፋኒ፣ ይሄ የእግዚአብሔር መልአክ ለአብርሃም የተገለጠው፣ ለአጋር የተገለጠው፣ የባኦል ነቢያትን 500 የባኦል ነቢያትን በአንድ ቀን የፈጀው፣ እነ ጴጥሮስ በእስር ቤት ሲሆኑ በነ ጴጥሮስ ጋር የገባው የእግዚአብሔር መልአክ ክርስቶስ ነው። ይሄ የእግዚአብሔር መልአክ መስዋዕትን ይቀበላል። አብርሃም ለመልከ ጸዴቅ እንዳቀረበለት የእግዚአብሔር መልአክ መስዋዕት፣ ስግደት ይቀበላል። ቅዱሳን መልአክ ግን ስግደት፣ አምልኮ፣ ማንኛውንም ነገር አይቀበሉም። ልዩነቱን እዩት። የብሉይ ኪዳኑ ቴፋኒ የእግዚአብሔር መልአክ ወደ ዓለም ሁሉ የተላከው ክርስቶስ ኢየሱስን የሚወክል ነው። የእግዚአብሔር መልአክ እሳቱን፣ ውሃውን፣ እንጨቱን የበላ ያረገ ማለት ነው። ወደ ላይ መስዋዕቱ አረገ። የእግዚአብሔር መልአክ መጥቶ በላው።
ከ500 ነቢያቶች ጋር የባኦል ነቢያቶች ጋር አንድ ነቢይ ሲከራከር እግዚአብሔርነቱን የገለጠው በእግዚአብሔር መልአክ ነው። ያ መልአክ ቴፋኒ ይባላል። ቴፋኒ ማለት ምን ማለት ነው? የተላከ የእግዚአብሔር መልአክ፣ እግዚአብሔር መለኮት መሲው ነው። እንግዲህ መልአኮች ስግደት አይቀበሉም፣ መስዋዕት አይቀበሉም፣ በምንም ውስጥ አይገቡም። ለምን ካልን የቀደመው አለቃቸው ወንድማቸው ሳጥናኤል ሉሲፈር እንዴት እንደወደቀ ከግዛቱ ግማሽ ሲሶ መል ቀላል መልአክ አይደለም። በአየር ላይ ያሉት እርኩሳን መናፈስቶች መልአኮች፣ የወደቁት መልአኮች። ይህንን ደግሞ የምናየው በመጨረሻ ጌታ በዮሐንስ ራእይ ላይ ለዮሐንስ ለሰባቱ አብያተ ክርስቲያናት ልብ በሉ፣ ይህንን ከሳታችሁ የመልአክ አምልኮት ውስጥ አስገብቷችሁ መልአኮችን የምታመልኩ፣ በነሱ በኩል የምትጸድቁ፣ በነሱ በኩል የምትድኑ፣ በነሱ በኩል አድርጎ ከክርስቶስ የሚለይ የመልአክ አምልኮት አላቸው የሚለው። ስለዚህ በዮሐንስ ራእይ ላይ ለሰባቱ አብያተ ክርስቲያናት መልእክት ሰጥቶት ዮሐንስ በዛ መልእክቱን ላመጣው መልአክ ሊሰግድለት ሲደፋ ተው አለው፣ እንዳታረገው። መልአኩ ምን አለው? ተው እንዳታረገው፣ እኔ የክርስቶስ ኢየሱስ ምስክር ካላቸው ጋር አብሬ ማገለግል ባሪያ ነኝ አለ። ስግደት አይቀበልም፣ መስዋዕት አይቀበልም። መልአክ ቴፋኒ የእግዚአብሔር መልአክ ክርስቶስ ኢየሱስ ግን ስግደት ይቀበላል፣ አምልኮት ይቀበላል። እኔና አብ አንድ ነኝ አለ ጌታ። የምታመልከውን ምረጥ ዛሬ። እኔና ቤቴ እግዚአብሔርን እናመልካለን። ሐዋርያ ቅዱስ ጳውሎስ በኤፌሶን ከአንበሶች ጋር የታገልኩት በብዙ እስር ላይ ሆኖ የእግዚአብሔር መልአክ ጌታ በቀኜ ቆሞ አበረታኝ አለ። ዛሬ ወገኖች ሆይ ይበቃል። ትንሽ እናንብብ ቃሉን። ከሰው የሚጠቅማችሁን ውሰዱ፣ የማይጠቅማችሁን ተዉት። ሰውን አትመልከቱ። ብዙዎች ወድቀዋል፣ ነቢያት ወድቀዋል፣ ሙሴም ተሳስቷል። ዳዊት እኮ እግዚአብሔር እንደ ልብ ያለው በዳዊት በቁመናው በዳዊት በስጋው አይደለም፣ በልቡ ነው። ልቡ የፈለገው ቢሆን ዳዊት ከእግዚአብሔር እግር ስር ነው፣ በእግዚአብሔር ስር የተጣበቀ ነው። ማንነቱ ውጭውን ተዉት። እንደ ዳዊት ብዙ የሰራ የለም። እግዚአብሔር ልብን ነው የሚያየው፣ ውጪን አይደለም የሚያየው። በዚህ በመልአክ አምልኮ ወገኖቻችን ኦርቶዶክሶች ያሉትን እዩት። ቀናት አይለይ፣ ወር አይለይ፣ ዓመት አይለይ፣ ቀኖቹን በሙሉ ወርሶታል። የወደቁት መልአኮች ናቸው የወረሱት። ወደ ክርስቶስ ወደ እውነት እንዳትመጡ የመጀመሪያው የጥንትቱ የሐዋርያት ቤተ ክርስቲያን ፕሮቴስታንስ ሉተር ማለት አይደለም፣ ወይንም ኦርቶዶክስ ዲያስቆሮስ የተባለው መነኩሴ የጠነሰሰው ነው። ኦርቶዶክስ ዲያስቆሮስ መነኩሴ ያመጣው። የሉተርና የዲያስቆሮስ ሰማይ ከምድር ይርቃል። ፕሮቴስታንስ የሉተር ተከታይ አይደለም። ፕሮቴስታንስ የአብርሃምን እምነት የያዘ ነው። ሉተር ከካቶሊክ የወጣው ማለት ነው። ካቶሊኮች ሰዎች በሚሰጡት ገንዘብ በሚያደርጉት ነገር ነው የሚጸድቁት፣ በስራ ነው የሚጸድቁት የሚል ትምህርትን ጥሎ ነው የወጣው። ሰው የሚድነው በእምነት ነው። እምነት የሚገኘው ጸጋ ነው። ጸጋ ማለት ደግሞ የእግዚአብሔር
ነፃ ስጦታ ነው። ጸጋው በእምነት ያድናችኋል ነው የሚለው መጽሐፉ። ይሄ ጸጋ እግዚአብሔር በፍቅሩ የተነሳ እንዲሁ ስለሰጠነው ለሰው ልጆች ይህንን ነፃ ስጦታ ተቀበሉ። በምን? በእምነት ተቀበሉ። ከዛ ትድናለህ። አብርሃም ያመነው በእምነት ነው ጽድቅ የመጣለት። ይሄ እግዚአብሔርን ጸጋና እምነት ይሄ የተሰጠንን እውነት ከተለያየ ድርጅት ጋር አጣብቀህ ውድድር ላይ አድርገህ እነኚህ የወደቁት መልአክ አስመሳይ የክርስቶስ ተቃዋሚ ሐሰተኛ አስተማሪ ሐሰተኛ ነቢያቶች የሐሰተኛው ክርስቶስ መልእክተኞች ናቸው። ስለዚህ ዋናው ትልቁ ነገር ምንድን ነው? መልአክና የእግዚአብሔርን መልአክ መለየት። እንግዲህ አሁን ስናስብ ስለ መልአክ ስናስብ በሰማይ ታላቅ ደስታ ሆነ በቅዱሳን መልአክ በእግዚአብሔር ዘንድ። ለምን? በምድር አንድ ነፍስ ከዚህ ከሸንጋይ ከውሸታም ካስመሳይ ከዳቢሎስ ከጨለማ ወጥተው በክርስቶስ ኢየሱስ ሰዎች ሲድኑ በሰማይ ታላቅ ደስታ ይሆናል። ስማቸው በሕይወት መዝገብ ላይ ይጻፋል። የእግዚአብሔር ልጆች ይባላሉ። በወንጌል አምነው በወንጌል አያፍሩ። በምድር ስደት መከራ ችግርም ቢመጣ በአመኑት እውነት ይህንን የዳኑበትን ጸጋ ይይዛሉ። መዳን በክርስቶስ ኢየሱስ ብቻ። የዚህ ሁሉ ነገር ጥንስሱ ምንድን ነው? በክርስቶስ ኢየሱስ የተፈጸመውን የኃጢአት ስርየት ሰዎች በራሳቸው ስራ ለመጽደቅ የሚሄዱበት መንገድ የዲያብሎስ ሽንገላ ነው። የሰይጣን ሽንገላ ሐሰተኞች የሐሰተኞች አባት በሃይማኖት ተቋማት ውስጥ የተሰገሰጉ የክርስቶስ ጠላቶች ናቸው። የሐሰተኛው ክርስቶስ ወዳጆች መለየት አለብን። በዚህ መንፈስ ነፍሳችሁን ያልሰጣችሁ ለክርስቶስ ዛሬ ጌታ ቢመጣ መዳናችሁን እርግጠኛ ያልሆናችሁ የዘላለም ሕይወት ማግኘታችሁን እርግጠኛ መንግሥተ ሰማያት መግባታችሁን እርሱን እግዚአብሔር ነው የሚያውቀው። ሽንገላ ነው። እዚህ ነው የምታውቀው። እዚህ ወስን። ነፍስህን ለክርስቶስ ኢየሱስ ስጪ። ምናልባት ይሄ የደረሳችሁ ደጋግማችሁ ይህን መልእክት ሰምታችሁ ሰውን ስጋ ለባሽን ሳይሆን ቃሉ የበላይ ነው። ስልጣን ያለው የእግዚአብሔር ቃል ነው። ቃሉ የነገርኳችሁ ቃል ሕይወትም መንፈስም ነው። ከቃሌ አትለፉ፣ አትጨምሩ፣ አትቀንሱ ብሏል። የምትሰሙት ቃል ደግሞ ይፈርድባችኋል። ስለዚህ በእግዚአብሔር ቃል ላይ መጣበቅና እውነትን በማግኘት ምናልባት ነፍሳችሁን በእርግጠኝነት ያልሰጣችሁ አጭር ጸሎት እናደርጋለን። ክብር ለኢየሱስ ይሁን። አንቺ ኢየሩሳሌም ለሰላምሽ የሚያስፈልገውን ነገር በዚህ ቀን ምን አውቀሽ ቢሆን ኖሮ ይህ ነገር ከዓይንሽ ተሰውሮብሻል። ጠላቶችሽም በዙሪያሽ አጥራጥረዋልና ከበውም አንቺን የሚያስጨንቁበት ቀን ይመጣል። አንቺና ልጆችሽንም ወደ ታች ይጥላሉ። አንቺ ውስጥም ድንጋይ በድንጋይ ላይ አይተው የመጎብኘትሽን ዘመን አላወቅሽምና። ወዳጆቼ አምላኮቻችሁን ይዛችሁ ወደ አደባባይ ውጡ። ከንቱና ሙታን ስለሆኑ አይመሰክሩም። እናንተ በአደባባይ አትወጡም፣ አትተማመኑባቸውም። እኛ ግን የተሰቀለውን ክርስቶስን በድፍረት በእምነት በመንፈስ ቅዱስ ኃይል ወዳጆቼ ኢየሱስ ብቻውን ያድናል። ኢየሱስ ብቻውን ለዘላለም ሞት የማይዘው ሆኖ ይኖራል። ተገለጠ። ኃጢአተኛውን ፍለጋ መለኮት ክርስቶስ ወደ ምድር የመጣው በዓለም ላይ ኃጢአተኛውና ዓለምንም ሊያድን የእግዚአብሔር ጸጋ ተገለጠ። ጸጋ ማለት ነፃ ስጦታ ነው ብለናል። ይሄ ነፃ ስጦታ እኛ ሳንወደው እግዚአብሔር ወዶ የሰጠን ነው። የሚታዘዝ ሰው ይህንን የተላከውን ክርስቶስን ስለ በደሉና ስለ ኃጢአቱ የከፈለውን ዋጋ በዚህ ጸጋ ተቀብሎ ማመን ነው።
ጸጋው በእምነት አድኖናል እንጂ ከስራ አይደለም። በስራ የሚጸድቅ ሰው የክርስቶስ ኢየሱስን የመስቀሉን ስራ በዲያብሎስ ሽንገላ የሸፈነ። ምክንያቱም ያለ ደም ስርየት የለም። የፈሰሰው ደም ላንተ ነው፣ ላንቺ ነው። ይሄ መጣውን ጸጋ ተቀበሉ። ሌሎች አማልክቶች በሙሉ ሐሰተኛ ውሸታሞች ናቸው፣ አያድኑም። መዳን በማንም የለም ብሎ መጽሐፉ ዘግቷል። አጭር ጸሎት እናድርግ። ቅዱስና ሕያው ዘላለማዊ ጻድቅ የሆንክ እግዚአብሔር አባት ሆይ በዚህ ቀን ወደ ጸጋ ዙፋን በክርስቶስ ኢየሱስ ደም እቀርባለሁ። እኔ በደለኛ ኃጢአተኛ ሰው ነኝ። በማወቅም ባለማወቅም በድፍረትም የሰራሁትን ኃጢአት፣ መተላለፍ፣ በደል ሁሉ በጌታ በኢየሱስ ክርስቶስ ደም እጠብልኝ። በዚች ቀን ነፍሴን በእጆች ላይ እተዋለሁ። ዓለምንም ሰይጣንንም ራሴንም ክጄ ከዚች ቀን ጀምሮ ልጅህ አድርገህ ተቀበለኝ። በሕይወት መዝገብ ላይ ስሜን ጻፍልኝ። በቀሪው ዘመኔ እንድከተልህ ቃልክን አስተምረኝ፣ ጸሎት አስተምረኝ፣ ጸጋህን አብዛልኝ። ልጅህ አድርገህ ስለተቀበልከኝ በክርስቶስ ኢየሱስም አመሰግንሃለሁ። አሜን። ክብር ለኢየሱስ ይሁን። ይህ አጭር ጸሎት ነው። የንስሐ ጸሎት የሚባለው ይሄ ነው። በእናንተ በእግዚአብሔር መካከል ያለ አንድ መካከለኛ አለ። መልአክም የለም፣ ጻድቃንም የለም። የተሰቀለው ክርስቶስ፣ አስታራቂው ክርስቶስ፣ መካከለኛው ክርስቶስ፣ ዋጋችንን ከፍሎ ከዘላለም ሞት ያዳነን ክርስቶስ አሁን በክርስቶስ በማመን የእግዚአብሔር ልጆች ሆናችሁ ታርቃችኋል። በታረቃችሁበት በዚህ በእግዚአብሔር ልጅነት አባ አባ ብላችሁ እግዚአብሔርን የምትጠሩበት ድፍረትና ስልጣን ተሰጥቷችኋል። በጌታ ስም እንኳን ደህና መጣችሁ። ይህን ያደረጋችሁ መጽሐፍ ቅዱስ አንብቡ፣ ጸልዩ። ክርስቶስ ኢየሱስ ወደሚሰበክበት ቤተ ክርስቲያን ሂዱ። በሰማይ ታላቅ ደስታ ሆኗል። በመጨረሻው ስትሄዱ የሕይወት መዝገብ ሲከፈት ስማችሁ አለ። ከገሃነም ከጨለማ አምልጣችኋል በክርስቶስ ኢየሱስ። ጌታ ኢየሱስ ዘመናችሁን ይባርክ። በነገር ሁሉ የተባረካችሁ ሁኑ። ይሄንን ያገኛችሁትን መዳን አትሸፍኑት፣ መስክሩ፣ ስለ ጌታ ተናገሩ። በዛ ደግሞ ድል ታገኛላችሁ። ክብር ለኢየሱስ ይሁን። አዲስ ፍጥረት ሆንኩኝ፣ ወለደኝ ዳግመኛ፣ የሚበራ መቅረዝ የወንጌል ተረኛ፣ ራሱን አይተውም እያለ ምስክር፣ ክፍት ነው ለመጣ የበጎቹ በር፣ ያመነ ይድናል ደግሞ የተጠመቀ፣ የላከው አባቱን ልጁን ያወቀ፣ ከቤቱ ከዘሩ እርግማን ይፈርሳል፣ በመንፈስ ታትሞ መንግሥቱን ይወርሳል። ኢየሱስ ጌታ ነው ብለህ በአፍ ብትመሰክር አሜን፣ ከሞት መነሳቱን ደግሞ በልብ ብታምን፣ ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል። የዘላለም ሕይወት አለው ከኢየሱስ ጋር ነግሶ ይኖራል። የእግዚአብሔር ቅናት ይህንን አድርጓል፣ የእግዚአብሔር ፍቅር ይህንን አድርጓል። አሜን 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 አሜን። ኢየሱስ መንገድ ነው፣ እውነት ነው፣ ሕይወት በሰማይ በምድር መተኪያ የሌለው። አሜን 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 አሜን። ክብር ለኢየሱስ ይሁን። ጌታ ይባርክ። ፓስተር ትዝታው እንግዲህ ወገኖቼ፣ አባቴ ልጆች፣ እንግዲህ ያየኑ ይህንን ትልቅ በዚህ በመጨረሻው ዘመን ለሌሎች ሼር በማድረግ አብራችሁን አገልግሉ። እንደተባረካችሁ አምናለሁ። ትልቅ ነገር ነው። ትልቁ ሚስጥር ዛሬ ያየኑ ነገር የዲያብሎስን ሽንገላ፣ የዲያብሎስን ሐሰተኝነት እንዴት እንደሚጠቀም በእግዚአብሔር ቤት ውስጥም ቢሆን እኔና እናንተ መልካሙን እንድንወስድ ክፉን እንድንለይ
ሰዎችን እንዳንመለከት፣ እንዳንሰናከል፣ እንዳንወድቅ እኛ የሚጠቅመንን በመውሰድ የማይጠቅመንን በመጣል ዘመናችንም በክርስቶስ ፍቅር በመንፈስ ቅዱስ ጸጋና ኃይል ታይዘን መሄድ ነው። ጌታ ዘመናችሁን ጊዜያችሁን ይባርክ። ባለፈው ሳምንት ያው ከ140-50 ደርሰናል። ክብር ለኢየሱስ ይሁን። ዛሬም ሼር አድርጉ፣ ሰብስክራይብ አድርጉ። እኔ ዋናው ሰዎች እንዲሰሙ ነው። በቃ መታየት አልፈልግም። እኔ አለኝ፣ ቪዲዮ አለኝ፣ ቲክቶክ ወይንም በቪዲዮ መቅረብ ኖ ትምክት ያመጣል፣ ትዕቢት ያመጣል። ስለዚህ እኛ በዚሁ በሰጠን በዚሁ እናገለግላለን። ተገልገሉ እህቶቼ፣ በአገር ቤትም በውጭም ያላችሁ ዘመናችሁ ይባረክ። እንደ ጌታ ቃል በመጠኑ ኑሩ፣ ዘመኑን ዋጁ። ስለዚህ ይህንን የዛሬውን ደግሞ ሼር በማድረግ አብረን እናገልግል። ዘመናችሁ የተባረከ ይሁን። ቅዱስና ሕያው ዘላለማዊ ጻድቅ የሆንክ አባት ሆይ እናመሰግናለን። በየጊዜው ስለምትሰጠን ቃል መንፈስ ቅዱስ ሆይ እናከብርሃለን። በወንድሞችም በእህቶችም በሁሉም ለትምህርታችን ስለተጻፈ ዘመኑን እንድንዋጅ ጌታ ሆይ 2 ጆሮ የሰጠህን እንድንሰማ፣ 1 ምላስ የሰጠህን ደግሞ በመጠኑ እንድንናገር ጌታ ሆይ ይሄ ምላስ ሕይወትም ሞትም በምላስ ላይ ነውና አባት ሆይ አንተ ራስህ ጠባቂ ለአንደበቴ አኑርልኝ እንዳለ ዳዊት ጌታ ሆይ በዚህ ዘመን አንተ መንፈስ ቅዱስ እርዳን። ስለነበረን ጊዜ ከፀሐይ መውጫ እስከ መግቢያው ድረስ ክብር ምስጋና ለአንተ ይሁን። ማራናታ አሜን። ጌታ ኢየሱስ ሆይ ና